ላይቭ በመግባትም ቪዲዮዎችን በመስራትም በተደጋጋሚ ከጎናችን ነበርና በጣም የሚመሰገን ነው። በነገራችን ላይ ቪዲዮ ሲሰራ ባይሆን የራሴ አስቆም ነበረ። አሁን የተሰራ ቪዲዮ ላይ ማለት ነው የራሴ አንድ ቤት ሆነ ከተለቀቀ በኋላ ነው ከብዙ ሰዓታት በኋላ ያየሁት እና ልደት ላይ ሲሰራ ባይ የራሴ አስቆም ነበር። ባይዘው ልክ እኔም እንደተሄዱ ነው ሐሳቤ ያው በሰራት አልነበረም ያስለኝ እኔ ራሴ አላየሁትም ነበር በነገራችን ላይ እና ካየሁት በኋላ እኔም ግራ ገብቶኝ ነበር። እዚሁ ስናወራ ክሊር ሲደረግ ያው እንትን ትላለህ ሐሳባችን አንድ ስለነበረ ያው አድሬስ የተደረገበት መንገድ ነው ምናልባት ግራ ያጋባል። ሰው ሲያመጣ ወሬ ሲገጣጠም ትንንሽ ነገር ነው ብዙ ለውጥ የሚያመጣውና ሰዎችን ሞት ያደርጋል። ያው ደስ የሚለው እኛ ወንድማማቾች ነን ደግሞ በውስጥ ምን እንደዋወላለን እናወራለን እና ሴጣን በጣም ብዙ ያደባ ይመስለኛል በትንሽ ነገር ማለት ነው። እኛ ግን ኦርቶዶክሳዊ ውስጥ ያወራል በደንብ ይነጋገራል። ይሄ አደባባይ ላይ እንትን ከማለት በፊት እንዲህ ግልጽ ሲወጥ ሲብራራ ነገሮች በጣም ቀላል ያደርገዋል። ለጠላትም ክፍተት አይፈጥርም ማለት ነው። እንደ ቴዶ ደግሞ አይነት ብዙ ሰዎች ያስፈልጉናል። አይ ቲንክ መሀል ላይ ገብቶ እንዴ ኧረ ተው እንደዚህ አይደለም ተሮ እንደዚህ አይደለም ብሎ የፈጠነ ቶሎ የሚጨጋው ማለት ነው። እንደዚህ አይነት ሰው ያስፈልገናል እና ቴዶ ራሱ እግዚአብሔር ያክብርልን በሁሉ ነገር ማለት ነው። ከመጀመሪያ ቀን ጀምሮ ላይ በራሱ መግባት እስከዛሬ ድረስ እንትን ሲለን ነበርና እናመሰግናለን። እኛም ሱባኤ ላይ ነበረ በነገራችን ላይ እፎይ ያኔ ምቾት ላይ ነበርኩ እንኳን በዚች ወቅት ላይ ምናምን ትንሽ ነገር እኛ ሪዞርት በላይ ያለ ነው እግዚአብሔር ይመስገን። እና እናንተም ከበረከቱ ያሳትፋችሁ። ለማንኛውም ማንም አሜን አይልም። እዚህ ጋር አስብ ብዙ ነገር ሱባኤ ላይ ነበር ካለ እኔ እፎይ ነው ሱባኤ ላይ እንኳን ሽርሽር በለው። በዚህ አጋጣሚ ቁም ነገር ያለው መልእክት እንደው ትንሽ ላስተላልፍና ያው ይሄ መልእክት ገስ ላይ ያሉትን ወንድሞች በእርግጥ የሚመለከት አይደለም። ለሌሎች እህቶች ወንድሞች የሚሆን መልእክት ነው። ምናልባት በጉዳዩ ሲደሰቱም ሲያዝኑም ለነበሩ ማለት ነው። አያቴ ምን ይላል መሰላችሁ? አልፎ አልፎ እግር ከእግርም ይጋጫል ይባላል እና እንዲህ አይነት ነገሮች ያጋጥማሉ። እንኳን ልደት ከሌሎች ወንድሞቹ ጋር እፎይ ከሌሎች ወንድሞቹ ጋር ኢዮብ አኬ እነ ጰላዲም እነ ተሙም እነ ዲያቆን ሕዝቅያስም ከሌሎች ወንድሞቻቸው ጋር ይቀርና እጅግ በጣም ከአንድነት በላይ በሆኑ አንድነት በትዳር ህይወትም የሚኖሩ ባልና ሚስቶች በመካከላቸው ችግር ይፈጠራል፣ መጣላት ይኖራል እና ትልቁ ጥበብ ግን ነገሮችን ለመፍታት የሚኬድበት መንገድ ነው። ስለዚህ አሁን ዛሬ ትልቅ የጥበብ መንገድ ነው የተኬደው እና በጣም ደስ ይላል። እግዚአብሔር ያክብርልን። አንድ በዚህ አጋጣሚ መናገር የምፈልገው ነገር እዚህ ጋር የምትመለከቱን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን። በእምነታችን የማንደራደር ለቅድስት ቤተክርስቲያናችን ደግሞ መቆም እስካለብን ድረስ የምንቆም ወንድሞች ነን። ስለዚህ ለቤተክርስቲያናችን ያለን እይታ ተመሳሳይ ነው። ቤተክርስቲያን እናታችን ናት። ልክ ወንድማማቾች የሆኑ ልጆች በእናታቸው እኩል እንደማይደራደሩ ሁሉ እኛም በዚህች እናታችን በቅድስት ቤተክርስቲያን ዙሪያ ሁላችንም እኩል አንደራደር እና አኬም ልደትም እፎይም ኢዮባም ጋዲም ጰላዲም ዲያቆን ሕዝቅያስም ተሙም እነ ባሮኬም ሁሉም እነ ዲያቆን ሞኬ ሌሎችም እነ ማማይ እነ ዮሐዴ እነ ታላቁ ጅብሪል ሁሉም ወንድሞች እናንተ የምትከተሏቸው ፎሎ የምታደርጓቸው ከስር ቁጭ ብላችሁ የምትማሩባቸው ሁሉም ወንድሞች የሚቀጠቅጡት የአንድ ዘንዶ ራስ ነው። አጭርና ግልጽ የሚቀጠቅጡት የአንድ ዘንዶ ራስ ነው። የተለያየ ዱላ ይዘን ሊሆን ይችላል፣ በተለያየ አይነት አቅጣጫ ቆመን ሊሆን ይችላል። የምንቀጠቅጠው ግን የአንድ ዘንዶ ራስ ነው እና ዱላ የበዛበት ዘንዶ ደግሞ ልክ ዱላ የበዛበት ሌባ እንደሚቀባጥር ሁሉ ብዙ ነገሮችን ሊቀባጥር ይችላል እና በእንደዚህ ነገሮች ባንናወጽ መልካም ነው። እንዲህ አይነት ነገሮች በዓለመ መላእክትም ተፈጥረው ያውቃሉ መናወጽ እና ልክ ገብርኤል ንቁም በህላዊን እንዳለው ሁላችን በእምነታችን ጸንተን ቆመን የሚፈጠሩ ችግሮችን ልክ እንዲህ ባለ መልኩ እንድንፈታ እግዚአብሔር አምላክ እንግዲህ ለሁላችን በድጋሚ ያው ማስተዋሉን ጥበቡን ይስጠን እና ልክ አንዲት ሀገር ለምሳሌ ሀገራችን ኢትዮጵያ የሰሜን ጦር አላት፣ ደቡብ አለ ክፍለ ጦር፣ ምስራቅ ምዕራብ ክፍለ ጦር አላት። ሁሉም ክፍለ ጦር በየአቅጣጫው የሚጠብቀው የአንድ ሀገርን ድንበር እና ልደትን በድንበሩ እፎይን በድንበሩ
ጳላዲዮስም፣ ኢዮባም፣ አኬም ሁሉም በየድንበራቸው የሚጠብቁት የአንዲት ቅድስት ቤተክርስቲያንን ቅጥርና ድንበር ነው እና እግዚአብሔር ከዚህም የበለጠ የምታገለግሉበትን እድሜውን እግዚአብሔር አምላክ ይስጣችሁ እላለሁ። አመሰግናለሁ ቴዶዬ። ስለገቡ ነው። ምናልባት የእሳቸውን ድምፅ ያልሰማ ነው። እነ ኢዮባም ሀሳባቸውን ይሰጣሉ። ከዛ መጨረሻ ላይ እና ዓለምን እናረግና እዛው የምንፈታው ችግር ይኖራል። እዚህ ደቂቃ ማልፈጅም 30 ሰከንድ ምናልባት ከበዛ 1 ደቂቃ ጥሩ ነገር ስላየው ማለት ነው። እንዲህ ፈጠነ። በተለይ አፈታቱ ላይ ማለት ነው። ምናልባት 1 ቀን የፈጀ በርለ 1 ቀን ትናንት ወዲያ ቪዲዮ ተሰራ። ከዛ 2 ቀን እንዲህ ምልልሱ እንደዛ መሰለኝ። ይሄን ያህልም መፍጀት ያለበት ግን አልመሰለኝም። አሁን ያለፈው ነገር አልፏል። ለወደፊቱ ነው። አሁን አይደለ በውስጥ የምናወራ ሰዎች ነን፣ በደንብ እንግባባ የምንደዋውል ሰዎች 1 ቀንስ ለምን ፈጀብን የሚለው ጥያቄ እየፈጠረብኝ ስለሆነ ማለት ነው። ላይክ ከማታ ጀምሮ ውሎ መሽቶ አድሮ እስከዚህ ሰዓት ራሱ እንዴት ላይክ ወዲያው መፈታት ነበረበት። 30 ደቂቃ ባልሞላ ውስጥ ተደዋውሎ እንዴት ለምን ይሄን ፖስተት ምናምን እኔ ማለት የፈለኩት ተባብለን በህግ አምላክ ወደፊት ላውራበት በህግ አምላክ ቆይ እሺ ቀጥል ወይ ጾምን እንዳታደር ድንቹን ከልክሎ አፈቆች እኔ ለወደፊቱ ነው ባይዞ እንትን ለማምጣት ነው ያሰብኩት። ለወደፊት ምን መደረግ አለበት ቻናል ያስፈልገናል፣ መነጋገሪያ ማለት ነው። ደግሞ የሆነ ችግሮች እንዲህ ምናምን ሲመስሉ የሆነ ነገር አልስማማም በሚኖር ሰዓት ቴዶ ያዝልኝ ይሄን ሰውዬ እኮ አልስማማም። ትቃወመዋለህ። ይጨርሳል። አመሰግናለሁ። እንደዚህ ነው አያፈ ጉባኤ ሲኖረው ላይ ደስ ሲል አንድ ቤት ውስጥ ሆነን እቃወማለሁ ይላል። ወይኔ መድኃኒዓለም ቢከፈትልን የሆነ ግሩፖች ምናምን የምታደርጉ ወይ ምናምን ነገር ቢኖር ጥሩ ይመስለኛል ወደፊቱ ማለት ነው። ለዚህኛው ለፐርሰናል የሆኑ ነገሮች ብቻ ሳይሆን እኔ ላስተምሮትም፣ ምክንያቱም ኦልሞስት ቲክቶክ ከመጣው ዓመት ምናምን አልፎኛል። አብዛኛውን ጊዜ ባለመግባባቶች ናቸው ብዙ ነገሮችን የሚያራዝሙት ማለት ነው። አሁን የዛሬው 1 ቀን ፈጀ። አንዳንድ የትምህርታዊ ውይይቶች ላይ ራሱ ወር የሚፈጁ ነገሮች የሚኖሩት አለመግባባት ነው በቃ ይመስለኝ። እኔ ሚስ አንደርስታንድ መደራረጎች ብዙ መጋጋጦችን እየፈጠሩ ይመስለኛል ፐርሰናል የምረዳው ነው። ምናልባት ሌሎቻችሁ ሼር ልታደርጉ ትችላላችሁ ብዬ አምናለሁ። እና የሆነ ማወሪያ መንገድ ወይ ቴዶ ወይ ዲያቆን ሕዝቅያስ ወይ ልደት አንድ ሰው ሰንባዲ ቢከፍትና በጣም ሀምብል ሆነን የምናወራበት ነገሮች ቢኖሩ በጣም 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 ትልቅ ለውጥ ማምጣት የሚቻል ይመስለኛል ፐርሰናሊ። እና ቢታሰብበት እንዲህ የግለሰብ ነገሮች ላይ ብቻ ሳይሆን ትምህርታዊ ነገሮች ላይም ራሱ ማለት ነው ይቀንስልናል ብዬ አስባለሁ። እጅግ በጣም ብዙ ነገሮችን ማለት ነው። ላይክ ታይም መቀነስ ራሱ አንድ ነገር ነው። በጣም አላስፈላጊ የሆኑ ታይሞችን መቀነስ እንችላለን። ሁላችንም የምንዋደድ ኦርቶዶክሳዊ እስከሆነ ድረስ ሁላችንም ዓላማችን እስከሆነ ድረስ በእኛ የተነሳ ደግሞ ምናልባት እኔን ተው ሌሎቻችሁ አንድ ሰው የተነሳ የሆነ ሰንባዲ ራሱ ጥርጣሬ ይገባል ብዬ አላምንም። 5 ደቂቃ ራሱ ላይክ 1 ቀን 2 ቀን አይደለም 5 ደቂቃ ራሱ ማለት ነው። እነዚህ መፍታት የምንችል ይመስለኛል። እና የሆነ ሚዲየም ቢፈጠር ኮሚኒኬሽን ሚዲየም ለወደፊቱ ነው እንደ ሀሳብ የያዙትና ሰንባዲ ምናልባት ኃላፊነት የምትወስዱ ሰዎች ብትጀምሩት ብዬ አስባለሁ። እግዚአብሔር ያክብርልኝ ሁላችሁንም ማለት ነው። የወደፊቱን እያሰብኩ ስለሆነ ማለት ነው። እንደ አይነት ነገር ይፈጠራል። ምናልባት 1 ወር አካባቢ ኦንላይን አልነበርኩም። ከዛ ፊት በነበረው ነገር ተፈጥሮም ስላየው ማለት ነው ብዙ መቃቃሮች ነበሩ። አይ ቲንክ የሚደጋገሙት ነገሮች አሉ። አሁን ይሄኛው እንደው ምንም ነገር የለውም። የልደት እና ምንም ስናቲንግ ምንም ነገር ግን ሪል የሆኑ ደግሞ ስላየው እንዳይኖሩ ኮሚኒኬሽን ሚዲያ የሚፈጠርበት ነገር ቢኖር መልካም ነው። እግዚአብሔር ያክብርልኝ ይሄ ሁሉ ሰዓት ስለሰጣችሁ አመሰግናለሁ። ይቅርታ ሰበር ገባሁብህ። ይሰማል ድምጼ ቴዲ? አዎ ይሰማል።
አትሰማም ቴዶ ለኔ ማለት ተሙዬ መልካም እሺ ቴዶዬ ጳላውዲዮስ አሪፍ ሐሳብ ነው ያነሳው እኔ ሐሳቡ ላይ ሐሳብ እንድጨምር ሳይሆን ጳላውዲዮስን ማታውቁት ክርስቲያኖች ሳነበትን በፊት ላስተዋውቃችሁ ነውና ከእፎይ ጋር አብሮ የሚያገለግል ወንድማችን ነው ጳላውዲዮስ የሚባለው አሁን እዚህ ጋር ያለ 1.77k ጊፍት ያለው ልጅ ነውና እስካሁን ድረስ 50k እንኳን አልገባምና ፎሎ ያላደረጋችሁት ውድ ክርስቲያኖች አሁኑን ሁላችሁም ፎሎ እንድታደርጉት ግዴታችሁን እንድትወጡ ነውና 50k 100k ከዛም በላይ መሄድ ያለበት ልጅ ነው እስልምና ላይ የሚሰራ ወንድማችን ነው አሁን ላይ ትልቁን ተጋድሎ እየተጋደለ ያለ ወንድማችን ነው ከእፎይ ባልተናነሰ ትልቅ ዋጋ እየከፈለ ያለ ወንድማችን ነው ሁለቱም ዋጋ ይከፍላሉ አብዛኞቻችን የምናወራው እፎይ ነው የምንለውና ጳላውዲዮስም የጀርባ አጥንቱ ነው እፎይም ደግሞ የጀርባ አጥንቱ ነው ለጳላውዲዮስና ጳላውዲዮስን ፎሎ በማድረግ እንዳትረሱ በሚል ነው በዚህ በሁለት በሶስት ቀን ውስጥ 50k ገብቶ ከዛ በኋላ ደግሞ በሳምንት ውስጥ 100k እየገባ ቻሌንጁን እንድታቀላቅሉት ነው እህቶች ይሄ ነገርን እንደ አደራ ልሰጣችሁ ነው ውድ ክርስቲያኖች ሁላችሁንም ቴዶ ይቀጥል ጊዜ ስለያዝኩበት እጅግና መሰግና ከጳላዲ ጋር የተገናኘ ገና ስራ ስለሚጠብቅ ነው ባለፈው ሰሞን ያው ከእፎይ ጋር በተገናኘ የተወሰነች ነገር ስናደርግ ነበር እንቀጥላለን እሱም ብቻ ሳይሆን በቅበተ እምነት ዙሪያ የሚሰሩ ሁሉም ሰው የሚገባው ቦታ ላይ አለ ብዬ አላስብም በጣም ገና ሌላው ቢቀር ነልደት ፈለገ ዮባ ገና ነው በሚሊየን ምናምን ቅልጥልጥ ማለት እንዳለበት አስባለሁ ጉዳዩ ፎሎወር ከሚለው ቋንቋ ሳይሆን ጉዳዩ እነሱን እየተከተለ ይማራል ብዬ ከማስበው ህዝብ አንፃር ገና ብዙዎች ላይ በጣም ብዙ ይቀራል እዚህ እስልምና ቅበተ እምነት ዙሪያ ላይ በጣም ያሳዝናል እንደተባለው ነው ስለዚህ እዛ ላይ ወደፊት ጠንካራ ስራዎች ይኖራሉ ምናልባት ዲያቆንዬን ወደ ኋላ ላርግና ከይቅርታ ጋር ያው ታላላቆች መጨረሻ መሆናቸው የግድ ነው ብዙ ጊዜ የተበላሸውን ለማስተካከል ለማቅናትም ለተለያዩ ነገሮችም እና እዮባዬ ጥቂት ነገር እንድትል አንተ ደግሞ እድሉን ልስጥ እሺ ከኔ በፊት ያወራችሁ እግዚአብሔር ይስጥልን ቃሎት ያሰማልን በዋነኝነት ያው ማወራው የለኝም እውነት ለመናገር ብዙም ማውራትም አልፈልግም አሁን ባለው ነገር ላይ ቴዶን ለማመስገንና ለመታዘዝ የገባሁት ስላስተነገቀኝ ማለት ነው ትልቁ ነገር በመካረር ውስጥ ያሉ ጊዜ መጥፋቶች ሰዎች ቡድን ሰርተው ከዚህ ወደዛ ከዛ ወደዚህ ቃላት መወርወር ስለሆነ ትርፉ እንደዚህ አይነት ችግሮች ቶሎ መፈታታቸው ጥቅሙ ለራሳችን ነው ለሌላም አይደለም ማለት ነውና ጠዋት ላይ ልደት ከፍቶ እያየው ነበረ ማቃቸው ልጆች በጣም በስድብ ተጠምዶ እያየው ነበርና የምር በጣም ነው ከዚህ በፊትም በነበሩት ውስጥ በነበረው አጋጣሚዎች ስላየውት ግን በጣም ይከፋል ይሄን ያህል ጊዜ አብረን ስንቆይ በትንሽ ችግሮች ወይም የሆነ ስህተት ሲፈጠር ለካንዲ ነው ምንባባለው ያስብላልና አስፈላጊ አልነበረም ይሄው አሁን ለምሳሌ ሁለቱ ታረቁ ሁለቱ ችግራቸውን ፈቱ መሃል ወዲያው ዲሲል የነበረው ግን መሃል ቀሪ ነው ሁሉ ጊዜ ማለት ነው ሌሎች ችግሮችን በሂደት እንደዚሁ ይፈታሉ እንዲህ ሲፈቱ መሃል ላይ ለማገጋል ቲፎዞ የሚሆን ከዚህ ወደዛ ከዛ ወደዚህ የሚያደርግ ሰው ግን መሃል ቀሪ ነው የሚሆነውና እሱ ነገር እንዳይፈጠር ሁሉንም በወንድምነት አይታችሁ እናንተ በተለይ እታች ያላችሁ ሰዎች ማረቅ ትችላላችሁ ነገሮችን ማስተካከል ትችላላችሁ ሁላችሁ አንድ ሆናችሁ ተው ብትሉ ማይታው አይኖርም እኮ ግን ቡድን ከተሰራ በቃ ያኛውም ሰው ነው አልህ ይዘዋል እኮ ይናገራል ይከፋል አንተ እንደዚህ ስትሉ ይከፋል እውነት ለመናገር አሳውሳለሁ በእንደዚህ አይነት ምክንያት ከዚህ በፊት አንድ ኮሜንት ጻፈ እና እዛ 10 ጊዜ ጥምቀት ምናምን ይያላችሁ ደና ስራ የሰራችሁ መስሏችሁ አይነት ነገር ጻፈልኝና ለውጥ የለውም ትርጉም የለውም የዛ ሰው ንግግር ግን ያስተዛዝባልና ደስ አይልም ያን ያህል ጊዜ ይነስም ይብዛም የተደረገችው ነገር ውሃ የሚከልስ ነው
እና ከወንድም ከእህት ይሄ አይጠበቅም እና እንደዚህ አይነት ነገሮች ያሰንፋሉ። ነገው ነገር ሲፈጠር እነ እፎይ ጋር ሄዳችሁ እናንተ እንደው ምን ሰራችሁ ምናምን ብትሉ ያ የለፋበት ዋጋ የከፈለበትን ነገር ገደል እየከተታችሁበት ነውና እንደ ሰው ይሰማዋል። በዚያውም አንፃር በዚህም ያለው ማለት ነውና ፈለጋ አንድ ጥሩ ነገር አስቀምጦ ነበር። በተለያየ ዳይሬክሽን የምናጠቃ ለቤተ ክርስቲያን ዘብ መቆም የምንችል ቆመናል ብዬ ባላስብም ብቻ ማድረግ የምንችል ሰዎች ነን። የግድ አንዱ ወደ አንዱ መቀላቀል አለበት የምትሉ አላችሁ። እኔ እሱን አልቀበልም። አንደኛ ማንም አዞን አይደለም እዚህ ያለ ነው፣ ሁላችንም ቢሆን ማለት ነው። የማዘዝም ስልጣን ማንም የለውም። በፈለገውና እውቀቱም ጊዜውም ፍቃዱ በሆነበት ነገር ላይ ያገለግላል። ከቻልን ያን አገልግሎት መቀበል ነው፣ ካልቻልን ዳራችንን መያዝ ነው። እኔ ልምራ የሚባል ነገር አይኖርም ማለት ነው እና ይሄ ነገር ጥንቃቄ ይፈልጋል፣ ለወደፊትም ስለማያናኖረን ማለት ነው። እኔ እችልበታለሁ ብዬ በማስበው ነው ማገለግለው። እነ እንትና በመሩኝ አይሆንም እና እቺ ነገር ስለማትስማማኝ እቺ ማለፍ ስለማልፈልግ ነው ያው ካወራው አይቀር ማይኬን ካነሳው አይቀር ያነሳዋትና ፕሮቴስታንቲዝም ላይ የሚሰራን እስልምና ላይ ካልሰራ የምትሉ ሰዎች ማቆም አለባችሁ። ምክንያቱም አንደኛ አትመሩትም፣ ምክንያቱም እናንተ አላመጣችሁትምና ማለት ነው። እስልምና ላይ የሚሰራውን ደግሞ ፕሮቴስታንቲዝም ላይ ካልሰራ አትበሉ። እናንተ አላመጣችሁትም ማለትም አትችሉም፣ ትክክል ስላልሆነ ሰውየው ለራሱ ያውቃል፣ ህፃን አይደለምና ማለት ነውና እንደዚህ አይነት ነገሮች ችግር ስለሚፈጥሩ መሃል ላይ በብዙ ስለታዘብኳቸው ማለት ነውና ሁሉም በሚችለው ቦታ ሰክሰስፉል መሆን ይቻላል። ያኔ ነው ትክክለኛ ወይም ጥሩ አገልግሎት ልናገለግል ራሱ የምንችለው እንደ አቅማችን ስንሆን ነው። እኔ እስልምና ጋር ሂድ ብትሉኝ ምንም አላውቅም። ከጥቅሜ ጉዳቴ ነው የሚያመዝነው። አያችሁ፣ አቅሜን አውቃለሁ ማለት ነው። ያለ አቅሙ ሂድ ማለት ሰውን ጥሩ ስለማይሆን እሷ ነገር ብትስተካከል ቆንጆ ነው። ጠዋትም ላይ ሳያት የነበረች አስተያየትም ስለነበረች አንዳንድ ጊዜ አደብ የሚባል ነገር አለ ልንይዘው የሚገባ ማለት ነው። ካልያዝን ነገሮች እናበላሻለን። ማበላሸታችን ምናልባት መታችሁ እኔ ስለተናገራችሁ እንደዚህ አይነት አስተያየት ስለሰጣችሁ ምንም አታመጡ ማለት የምታመጡት ነገር ለውጥ አይመጣም፣ ግን ያሰንፋል። ታዲያ ማንን ነው መጥቼ ነገ ማወራው? ወንድም እህት መባባል ሊቀር ነው ማለት ነው። ገብቷችኋል? እንደዚህ አይነት ችግር ይፈጥራል ከማለት አንጻር እንጂ ሌላ አዲስ ነገር አያመጣም። በወንድሞች በእህቶች መካከልም ቅራኔ ስለሚፈጥር እችን ነገር እንተዋት። በተረፈ ችግሮች ሲፈጠሩ በተቻለ መጠን እግዚአብሔርን በረዳን መጠን በውስጥ ብንጨርስ፣ የማይሆንበት አጋጣሚ ይኖራል ደግሞ ላይቭ የሚወጣበት አጋጣሚ፣ በቪዲዮ የሚሆንበት አጋጣሚ፣ እሷንም ደግሞ እንደ ቴዶ አይነት ቀናተኛ ለወንድሞቻቸው መቆም የሚችሉ ወንድሞች ደግሞ በዚህ መልኩ ያስተካክሉታል። እኛ ማድረግ የምንችለው ነገር ለእንደነዚህ አይነት ወንድም እህቶች መጸለይ ነው። ሁሉንም በሚከፍልበት ባለበት ቦታ በሚከፍለው ዋጋ እግዚአብሔር ያስበው። እፎይ፣ ጳላዲዮስ፣ ሌሎችም ከዛ በፊትም የነበሩ በጣም የሚደንቁ መምህራን ወንድሞች ነበሩ። እነ መምህር ሙሌን ጨምሮ ብዙ ፈተና ያሳለፉ ሁሉንም ከላይ እስከታች ምናቃቸውም ማናቃቸው ጊዜ የደበቃቸውንም ጭምር እግዚአብሔር በየህይወት አጋጣሚያቸው ሁሉ ይጠብቃቸው። ለጸሎት ስትቆሙ ስማቸውን መጥራት አይጠበቅባቸውም፣ እግዚአብሔር ሁሉን ስለሚያውቅ በዚህ ረገድ ያሉትን እግዚአብሔር ጠብቃቸው ብላችሁ በጸሎት አስቧቸው። እኛንም በጸሎት አስቡን። ሰውን እንደክማለንና በድካማችን ሁሉ እግዚአብሔር እንዲያግዘን፣ ድካማችን ለሰዎች መሰናክል እንዳይሆን እግዚአብሔርም እንዲረዳን ጸልዩልን። ከዚያ ውጪ ምንም ልናደርግ ስለማንችል ትልቁ አቅማችን ጸሎት ስለሆነ በጸሎት እንተጋገዝ። ቴዶ እግዚአብሔር ያክብርልን። በነገሮች ሁሉ እግዚአብሔር ካንተ ጋር ይሁን። ቤተሰብን ይባርክልን። በጣም ትልቅ ተጋድሎ ነው የምታደርገውና እግዚአብሔር ይስጥልን ነው ማለት የምፈልገው። አመሰግናለሁ። ዮባዬ እጅግ በጣም እናመሰግናለን ወንድሜ። እኔ በጣም በቅንነት ከማመካከራቸው ወንድሞች መካከል ነው። በጣም ነው የምወደው በነገራችሁ ላይ በዚህ አጋጣሚ ማለት ነው እና የሆነች ነገር ባለ ቁጥር በተለይ ከተወሰነ በተለይ ከሀገር ውጭ ከወጣው በኋላ የበለጠ አታችመንት እየጨመረ ነው ማለት እንደ አዲስ ውስጥ የተፈጠረ ነገር ባይኖርም ነገር ግን ተብላልቶ ለማደግ ግን
የበለጠ ያለውበትም ሁኔታ አግዟል። ከማመካከራቸው መልካም ወንድሞቼ መካከል ነው። አንድ ነገር ብቻ መጨመር ፈለኩኝ። ኢዮባ ሲናገር ማለት ነው ፍጹም ቅናትን ከሚጨምሩ ነገሮች መካከል አንደኛው የሆነ ነገር የገጠመኝ እዚሁ ያለውበት ሀገር ነውና ለጊዜው እየሰራ ያለሁት ዌርሃውስ ላይ ነው። ዌርሃውስ ላይ በጣም ብዙ አይነት ዜጎች ነው የምታዩት። በጣም ብዙ ሰራተኛ ነው የሚኖረው እና በስራ ግንኙነት ወልማርት ሎጂስቲክ ላይ እሄዳለሁ እና ሲሄድ እዛ በጣም ብዙ ህንዶችና ፊሊፒኖች አሉ እና መጀመሪያ ቀን አይቼ ሁለተኛ ቀን ደግሜ አይቼው ነው የገባኝ ማለት ነው። የሆነች ህንዳዊትን ሌላኛው ህንዳዊት እየመጣ ጀርባን ትቀጠቅጣለች፣ ማሳጅ ታረጋታለች፣ ምናምን የጡንቻዎቿ ምናምን ትላለች እና ምን አይነት ጉንተላ ነው ምናምን ብዬ በሌላ ነገር ነው የተረዳሁት የነበረው እና ሌላዋም ትመጣና እንደዛ አንዷን ሴት ምናልባት 10 ምናምኖቹም መተው ትከሻዋን ሊነኩ ይችላል። ምንድነው ብዬ ስል ለካ የሚሰሩት ስራ ልዩ ልዩ ነው። ነገር ግን በጣም ጫና አለባት ተብላ የምትገመተዋን ሴት ግን ያነቃቋታል፣ በስራ እንዳትደክም ማለት ነው። እግዚአብሔር ያሳያችሁ። መተው ትከሻዋ ምናምን ይነካኳታል። ያውም እንደሚሉ አይገባችሁም። እኛ እድሜ ለነቃሲም እና በፊልሞቻቸው የተለየ ትርጉምን አስለመዱን እንድኛ እንዳንረዳው አድርገውናል። እንደዛ ሲያደርጉ በጣም ነው የተደነቁት። አንዷን ሴት ለ10 ምናምን ማበረታታት ማለት ነው። እነሱ እኮ የሚሰሩት ምናልባት ሌላ ላይ እግዚአብሔር ምስክሬ ነው። ኢትዮጵያውያንስ እዛ ያልኳችሁ ቦታ ላይ ሱፐርቫይዘሮች፣ ድራይቨሮች ምናምን አሉ። ኢትዮጵያዊ ሲያዩ እንዴት ነው የሚሆኑት? እመቤቴ ምናልባት በጣም ትልቅ ቢሆን በሌላ ነገር ባሳያችሁ ደስ ይለኛል። አይናቸው እንደዚህ ነው በቃ የሚያያችሁ ማለት ነው። ምንድነው ብላችሁ እስክትጠይቋቸው ድረስ ማለት ነው። እውነት ኢትዮጵያዊነትን አንዳንዴ እንዴ ትላላችሁ። ይቺ ናት እንዴ የቀደምት አባቶቻችን በኩራቷና በመከባበሩ የምትታወቀው ሀገር ምሳሌዎች ነን ወይኛ ብላችሁ ስትሉ ታጡታላችሁ። እና እኛ መካከል እንደዚህ የለም። ከዚህ ቀደምን ገልጬዋለሁ። አሁን ባለ እዚህ ካናዳ ላይ አሁን ባለው ከረንት ስታተስ ስራ የሌለን ኢትዮጵያውያን አይገርማችሁ? ሌላው እንዳለ ስራ አለ። የሆነ ሱፐርማርኬት ብትሄዱ የቱርክ ከሆነ ተከታታይ ካሸር ላይ የምታገኙት ኢትዮጵያዊ የሆነ ቤት ስትሄዱ አንድ አበሻ አታገኙ። ምክንያቱም እንትኑ የተመጋገበ ነው። ብቀጥረው ያጠፋኛል ይላል። ይሄኛው ደግሞ ላለ ማለት ለመቀጠር ደግሞ እፈራለሁ ይላል። ስለዚህ በመፈቃቀር በመከባበር ላይ ያልተመሰረተ አንዳችንን በማበርታት ላይ ያልተመሰረተ ህይወት ውስጥ አለን። በብዙ መንገድ ጥሩ ምሳሌ ሆነ። ለምንድን ነው ያቺ እንዳይቷ ብቻዋን ነው የምትሰራው፣ ሌላ ነገር ነው የምትሰራው። ሌላ ነገር የሚሰሩ ሰዎች ግን መታበረታታሉ። ትከሻ መንካት እንልመድ ለማለት። አሁን ኢዮባን ጎትተን የሆነ ነገር ስራ አትሉትም። እኔ ላለሁልኝ እስቲ ወንጌል ስበክ ብትሉኝ ጥቅስ አጣቅሼ ከመጽሐፍ ቅዱስ ምናምን አብላልቼ ምናምን የመስበክ ተሰጥኦ ላይኖረኝ ጸጋዬ አይደለም። እኔ አተርፍበታለሁ የማስበው ብዬ የምለው ሌላ አይነት መንገድ አለ። የኢዮባን ትከሻ ግን አለመንካት አልችልም። እፎይን ትከሻውን አለመንካት አልችልም። ስለዚህ በየመልካችን በየእርሻችን የተለያየ አይነት ተሰጥኦ የተለያየ አይነት ጸጋ ይኖራል። አንዳችን የአንዳችንን ትከሻ ግን በመልካም እንምታ። ያ ሲሆን አሪፍ ነገር ይሆናል የሚለውን የበለጠ ከኢዮባ ንግግር ተነስቼ በእንትን ለማስረጽ ስለፈለኩ ነው። በተሞክሮ ወደ ዲያቆን እንመለስና ከዛ እንግዲህ ወደ መጠቅለያዎች ወደ ላዮቻችን እንሄዳለን ማለት ነው። ዲያቆን እየጥቂት ይባል ወጣች መሰለኝ ዓለም ቆየንባት መሰለኝ እድሉ ሳንሰጣት ብዙ ቅድም ስለተናገርኩ ዓለም እየተመለሰች ነው ያለች። ወደ እሷ እንሂድና ከዛ እንጨርሳለን። እህቶቻችን ጭራሽ እፎይ እያስፈራራ ነው። አስቡ ደግሞ እድል ካልሰጠን ኢማጂን ምን እንደሚከተል። እኔ አሳጠርኳ። እኔ በቃ ትልቅ መልእክቴን ተናግሬያለሁ። ስለዚህ ዓለምዬ ቀጥይ እስቲ። ምንድነው ከልደተ ቃል ጋር የጣላችሁ ፍቅር ምንድነው? እስቲ ንገሪኝ። ኧረ ፍቅር አለ ወንድማችን፣ ወንድማይ ፍቅር ለካ ትርጉም በስለሺ አለብን እዚህ እንቸገራለን። ስለዚህ ዓለምዬ እስቲ ቀጥይ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሰላም ብያለሁ። አለው ስላስገባኝ ልደት እኔ ልደት ጋር ምንም አይነት ጠብ የለኝም፣ ግን ትላንትና ትንሽ ሲናገር ከፍቶ የነበረ ኮሜንት ላይ እየጻፍኩ ምናምን ነበርና ደግሞ ዛሬ ያው በሷ ምክንያት ነው ምናምን እያለ ስለነበር በጣም ብዙ ሰው ሜንሽን እያደረገ ምናምን አንቺ ነሽ ምናምን እያለኝ ነበርና
እኔ ትንሽ ትላንት የከፋኝ ምንድን ነው አሁን እንደዚህ ቤት እየከፈቱ ምናምን መመላለሱ ምናምን አንደኛ ጊዜውና ወቅቱ አይደለም። ማለት አሁን ወንድሞቻችን ያሉበትን ነገር ሁላችንም ስለምናቅ ማለት ነው። ምን አይነት ውስጥ ምናምን እንደነበሩ ስለምናቅ ማለት ነው። የሞት አዋጅ ታውጆባቸው ነበረ። ነገር ግን እንግዲህ እንደምናውቀው አባቶች እዛ ላይ ቁጭ ያሉትኝ እንግዲህ ልጆቹን ሊጠብቁ መንጋውን ሊጠብቁ ነውና ነገር ግን ልጆች በዚህ ደረጃ ልጆች የሞት አዋጅ እየታወጀባቸው ከመኖሪያ ቤታቸው እየተፈናቀሉ እያዩ አባቶች ወጥተው የሆነ ነገር ካልተናገሩ የአባትነትን እንትናቸው ምን ላይ ነው ነበር የኔ ሁልጊዜ ጥያቄ ነው። ምን ላይ ነው? ልጅ ሲያጠፋ አባት ይመክራለኝ ይገስጻል ምን ይላለኝ። ነገር ግን ልጆች በዚህ ጋር የሞት አዋጅ እየታወጀባቸው በተወለዱበት ባደጉበት ሀገር ላይ በዚህ ደረጃ እንደዚህ ከሆነ ነገ ማልዳ ምንድነው የኛ ተስፋችን ምንድነው እያልኩ ነበር የሁልጊዜ ጥያቄና ትላንት ልደት ሲናገር ትንሽ ከፋኝ። እኔ የከፋኝ ምንድነው አባቶች መናገር የለባቸውም ምናምን እኛም ማንም እየወጣ አባቶች እንዲናገር አንፈልግም። ነገር ግን ለምን ነው እንደዛ ወጥተው እንግዲህ በዚህ ደረጃ ወንድሞቻችን በዚህ ደረጃ እንደዚህ ከሆኑ ይህን ነገር እንደዛ ካረጉኝ አባቶች የአባትነታቸው ኃላፊነት ምን ላይ ነው ነበረና እሱ ደግሞ እንደዛ ሲናገር ትንሽ ከፋኝ። ከዛ ደግሞ እህቶች ላይ ምናምን ሲሄድ ትንሽ በጣም ነው ያዘንኩት ማለት ነውና ምክንያቱም አብዛኞቻችን አረብ ሀገር ላይ ምን አይነት ህይወት ውስጥ እንደሚኖሩ ሁላችንም እናውቃለን። የሚኖሩት አህዛብ መካከል ነው፣ አማንያን መካከል ነው። እዚህ እንግዲህ እንደውም በዚህ በግርግሩ ምክንያት ከስራም የተፈናቀሉ ልጆች እኮ አሉ። ፎቶአቸው ተለጥፎ ምናምን የማይሆን ስም ተሰጥቷቸው ምናምን ሲፈላለጉ የነበሩ ልጆች እኮ ነበሩ። እና እንደዛ በሆነበት እንትን እንዴት ወጥቶ እንደዛ ይላል ምናምን ብዬ በጣም አዝኜ ነበር። ካስከፈው ምናምን ሶሪ ይቅርታ። ቀጥሉ። ልደት ደግሞ እዚሁ ጋር ቀጥልበት እንግዲህ። አዎ ያ እንግዲህ እኔ ቅድምም ያው ተናግሬያለሁ በአባቶች ዙሪያ ላይ ያለኝን እኔ ሞር ምንድነው የምለው ነገር አባቶች ነገሮችን የማይባቸው መንገድ እኔ በእነሱ ወንበር ላይ ስላልሆንኩኝ አላውቀውም። ሞር ግን አባቶቻችንን አሁን በስም መጥቀስ እና ስም ጠቅሰን የሆኑ ትንሽ ቅር የሚያሰኙ ነገር መናገር ከጀመርን በህዝቡ መሀል ላይ ያለ መከፋፈል እንፈጥራለን። እና እኔ የታየኝ ነገር ምንድን ነው እፎይ እግዚአብሔር ረድቶት ከጰላውዲዮስም እግዚአብሔር ረድቷቸው በመከራ ውስጥም ቢሆን አልፎ ለምሳሌ አሁን ቅዱስ ጳውሎስ እግዚአብሔር እኮ ከእሱ ጋር ነበረ፣ ግን መርከባቸው በጣም ተናውጧል። እና አሁን እግዚአብሔር የለም አትልም እኮ በጣም ተናውጧል። በካር ማዕበል አስጨንቋቸው ነበር አይደለ? በጣም በኃይለኛ መከራ ውስጥ ነው ያለፉት። አሁን ልክ በኃይለኛ መከራ ውስጥ ስታልፍ እግዚአብሔር የለም ማለት አይደለም። እና በኃይለኛ መከራ ውስጥ ስናልፍ አባቶቻችን ዝምታ መምረጣቸውና አለመናገራቸው ፖዘቲቭ ፓርትም አለው ኔጌቲቭ ፓርትም ሊኖረው ይችላል። እንደ ልጅ ሊሰማን ልናዘን እኔ እኮ ተናግሬ ያውቃለሁ። አባቶች ምናምን ብዬ እኮ ጊዜ ከፍቶኝ ፕሮቴስታንቶች እንደዚህ ያሏቸው ሙስሊሞች የኛ አባቶች ምናምን ብዬ ቀን ተናግሬያለሁ፣ ተሰምቶኝ ማለት ነው። ግን ሰፋ አድርጌ ስመለከተው የእነሱ ዝምታ ከጉዳቱ ይልቅ ጥቅሙ ያመዝናል ብዬ ስለማሰብ ነው ያን ማድረግበት። ያን የምልበት ምክንያት ምንድን ነው? ቤተክርስቲያን እንግዲህ ያለችበትን ጫና ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በየአቅጣጫው ተወጥራ ነው ያለችው፣ ጫና ውስጥ ነው ያለችው። ይህን ለእናንተ አልናገርም፣ አሁን አባቶች ያሉበትን ሁኔታ። ስለዚህ ይሄ ኬዝ ደግሞ ድጋሚ ሲመጣብን፣ ይሄ ጉዳይ ደግሞ ድጋሚ ሲመጣብን እንደገና አባቶቻችን ሊፈቱ የሚያስቡበት መንገድ በጸሎት ሊሆን ይችላል። አናውቅም። የግድ መግለጫ ማውጣት ላይኖርባቸው ይችላል። የግድ የሆነ ቃል መናገር ላይኖርባቸው ይችላል። ጸሎታቸው ራሱ ቢሆን ያሳልፈን የነዚያ ቅዱሳን አባቶች በሲኖዶስ ውስጥ የተሰበሰቡት የነዛ መንፈስ ቅዱስ የሚመራው ጉባኤ የእነሱ ጸሎታቸው ስ ምናልባት በፊት ለፊት ስንመጣ ፊት ነስተው ሊሆን ይችላል። ቤታተን ተንከራተን ሊሆን ይችላል። ምናምን ብዙ ነገር ዋቲፍ ተደብቀው የሆነ ነገር በግልጽ ማረጋግጧቸው ግን ተደብቀው የሚያደርጉልን ጸሎትስ ቢሆን የጠበቀንና ዛሬ እዚህ ጋር ያገናኛል። ምንም ቢሆን ምንም የወለደችን እናት እንኳን ምንም ብታስከፋን ችለን እናልፋለን። ልክ እንደዛ በምጥ የወለደችን ቤተክርስቲያን አደራ የሰጠችንን አባቶቻችንን
በትዕግስት ብንመለከታቸው የሚል አቋም ስላለኝ ነው እኔ ያንን ሀሳብ ያቀረብኩት። ትልቁ ሀሳቢ በአባቶች ላይ ያ ነው እንጂ እናንተ የምታዩት ነገር ሳይታየን ቀርቶ አይደለም። እናንተ የምትመለከቱት ነገር ሳልመለከተው ቀርቼ አይደለም። እናንተ የተሰማችሁ ነገር ሳይሰማኝ ቀርቶ ሳይሆን ፈለገ ይምጣ ብዙ ችግሮች ውስጥ ምኖች ውስጥ ብንገባ እግዚአብሔር እኛን እስካተረፈና ሰላም እስከሰጠን ድረስ አባቶች ለምሳሌ ብፁዕ አቡነ አብርሃም ማለት የሚመሩት ሀገረ ስብከት ያላቸው የቅዱስ ሲኖዶስ እንግዲህ ዋና ስራ አስኪያጅ እጅግ በጣም ትልቅ ቦታ ላይ ያሉ አባት ናቸውና ኃይለኛ ስራ ይኖርባቸዋል ብዬ አስባለሁ በዙሪያቸው ሰው። ከዛ አንጻር ትንሽ ጊዜ ብንሰጣቸው ዝምታቸው ምናልባት ነገሩን አርግቦት ከመጣው ከትልቅ ከታሰበ ዓላማ አሳልፎንስ ቢሆን የሚል እምነት ስላለኝ ነው። እና አባቶች ላይ አሁንም ነገም ዛሬም ከነገ ወዲያም ስንናገር ጥንቃቄ ያስፈልጋል ብዬ እኔ በግሌ ያምናለሁ። ምክንያቱም ብዙ ህዝብ ይመራሉ፣ ብዙ ሰዎችን ያስተዳድራሉ። እነሱም ፖይንት አውት አድርገን ስንናገር የሚመሩት ህዝብ ውስጥ መከፋፈልን እንፈጥራለን። እኛ በትዕግስት ብናሳልፈውና በጸሎት ብንበረታ ወጥተው ከሚናገሩትና ብዙ ነገር ከሚሉት ይልቅ እኔ አባቶች ጸሎት ቢያደርጉልን እና ጸሎታችሁ ይረዳናል ብዬ ስለማምን ከዛ አንጻር ነው ያኛው። ሌላኛው አረብ ሀገር ያሉ እህቶች ላይ እውነቱን ለመናገር እኔ ቅድምም ተናግሬያለሁ። እጅግ በጣም መወዳቸው የማከብራቸው እህቶቼ ናቸው። እናንተ ላይ እኔ የማላገጥ ቃልም የመናገር ሞራሉም ድፍረቱም አይኖረኝም። እንደዛምም አላደርግም። እንደዛም ተሰምቷችሁ ከሆነ ይኸው ድጋሚ እንግዲህ ቀሲስ በኩሉ ማላችን አሉ በካህን ፊት ነው የምላችሁ፣ ይቅርታ የእኔ ንግግር ወደዛ ዞሮ ከሆነ መሳቄም እንደዛ ማድረጌም እውነቱን ለመናገር ከቀልድ የዘለለ ነው እንጂ የምርም እናንተን አታኬ ማድረግ ንግግር አለም የተናገርኩት። ያንን ከዛ በዛ መንገድ ተረዱልኝ። ግን አሁን ቅድም እፎይ አቋሙን ይዟል አይደለ በአባቶች ስራ ላይ ያለውን ነገር እኔም ደግሞ ከእፎይ ጋር በዚህኛው ሀሳብ ባልስማማም ጠላት አይደለሁም፣ ወንድሜ ነው፣ ወንድሙ ነኝ። ግን እኔ አሁንም ዛሬም ነገም ከነገ ወዲያ አባቶች የሚለው ነገር ላይ ሞር ጥንቃቄ የሚያስፈልገው አካሄድ ቢሄድ ብዬ ነው የማስበው። ሁልጊዜም ጸሎታቸው ይርዳል። እኛም ለእነሱም እኮ ጸሎት ማድረግ ይኖርብናል። እነሱ የቆሙበት እሳትና እኛ የተቀመጥንበት ወንበር ይለያያል። አሁን እነ እፎይ ያሳለፉት መከራና እኛ ያሳለፍነው አንድ አይደለም ማለት ሞር ደግሞ ዘገር ያሉት አባቶች እያሳለፉትና እየተዋጉት ያለው ነገር ደግሞ ፒክቸሩ በጣም ሰፊ ነው፣ ብሮድ ነው። ሀገራዊ ጉዳይ ያለባቸው በየቦታው የሚቃጠል ቤተክርስቲያን ጉዳይ አለ፣ በየቦታው የሚሞት ክርስቲያን አለ፣ በጣም ብዙ ነገር አለና እንደ አጠቃላይ እግዚአብሔር ይህን ክፉ ዘመን ያሳልፍልን ብለን በህብረት ብናልፎ ይሻላል። እርስ በርሳችን ከምንወቃቀስ እንደ አጠቃላይ ክትት ብለን ገብተን እግዚአብሔር ይህን ክፉ ዘመን ያሳልፍልን ብለን ብናሳልፈው ይሻላል። ትልቁ ነገር እነ እፎይ ዛሬ በህይወት እዚህ ጋር እኛ ጋር መገኘታቸው ነው ለእኔ የሚታይ። ሌላውን ነገር ቀስ ብሎ እግዚአብሔር ደግሞ መስራት ባለበት መንገድ ይሰራል ብዬ አምናለሁ እና ግን ዛሬም ነገም አባቶቻችን ያው አባት ናቸው። ዞሮ ዞሮ ምንም ይሁን ምንም አባት ነው። ቢቆነጠጥም ምንም ቢል ያምርበታል እና ከዛ አንጻር ነው የተናገርኩት። ይሄ ምናልባት ወይ ያደግኩበትን መንገድ ሊሆን ይችላል። አይዶን ነው እንደዚህ ስል ስቲል አሁንም ሌሎቻችሁን እየተቃወምኩ ሳይሆን አባት የሚለው ሴንስ ስቲል ትልቅ ነገር ነው እና ጳጳስ ደግሞ ስንል በጣም ከዛ በላይ እንትን ያለ ነው፣ የገዘፈ ትልቅ ዲያቆናትን መሾም የሚችሉ ካህናትን መሾም የሚችሉ ቤተክርስቲያን መትከል የሚችሉ ናቸው እና ከዛ አንጻር ተረዱኝ ለማለት ነው። እግዚአብሔር አክብርልኝ ካረዘምኩት። እህቴ ዓለምም ምንም አለመግባባት ነው፣ ትንሽ ያለመግባባት ነው የፈጠረችው። በእህቶች ዙሪያ ላይ የተነሳው ሀሳብ ይሄ ነው። በአባቶች ዙሪያ ላይ ያለኝ አቋም ዛሬም ነገም ይሄው ነው እና ከእፎይ ጋር ያለን ነገር ይፈተነዋል። እሱንም እግዚአብሔር የጠበቀው እኔንም እግዚአብሔር የጠበቀኝ ሁለታችን አንዲቷ ቤተክርስቲያን ያለ ነው። ከነገ ዛሬ ደግሞ ነገሮች እየረገቡ ሲመጡ ደግሞ ሀሳባችንን ለውጠን በዚህ ጊዜ እኮ ያለው ለካ እንደዚህም የተሻለ ጊዜ ስላለው ነው። እኔ እግዚአብሔር መቼም በአባቶች በኩል አርቆ ይመለከታል ብዬ ስለማስብ ነው እና የዛሬው መገፋታችን ለነገ ውጤት ያደርሰናል ብዬ አስባለሁ። እግዚአብሔር ይርዳል። ግን የአባቶች ጸሎት አትለየን። አባቶቻችንን አሁንም እግዚአብሔር ካሉበት ጭንቅ ካሉበት ፈተና ይጠብቃቸው። እኛም ለነሱ ጸሎት ማድረግ ይኖርብናል። እውነቱን ለመናገር ልክ ቅዱስ ቂርቆስ ለእናቱ ጸሎት እንዳደረገ እኛም ለአባቶቻችን እግዚአብሔር እንዲያበረታቸው እንዲያጸናቸው በደንብ ከዚህ በላይ ብርቱ እንዲያደርጋቸው ጸሎት እናደርግላቸው ይገባል። የእነሱ ጸሎት እንደምትረዳ እኛም ደግሞ ለአባቶቻችን በቸር በጤና እንዲቆዩልን እናደርግ ይሻላል ለማለት ነው። ይህ ነው ሀሳቤ። እግዚአብሔር ያክብርልኝ። በድጋሚ እዚህ የተገኛችሁትን ቀሲስም በማዕከላችን ተገኝተዋል። እግዚአብሔር ያክብርልኝ ቀሲስ ስለመጡ። እኔ ይሄ ነው። እግዚአብሔር ይስጥልኝ። ደሳቸው መቀጠል እንችላለን።
እሺ መልካም ልደትሻ፣ በጣም እናመሰግናለን። ያው አጀማመራችንም ቆንጆ አዘጋጋችንም እጅግ ሰናይ ሊሆንልን ነው። ከዲያቆን ወደ ካህን ተጉዘን ከኛ ከምዕመናን ጀምረን ወደ መምህራን ከዛ እያለ እየቀጠለ ነው የመጣውና አሁን ዲያቆንን እናስቀድምና ቀሲስ አባታችን ደግሞ መጨረሻ ላይ እንዲናገሩ ይሆናል ማለት ነው። ዲያቆንን እናስቀድም። ይባርኩን። እሺ እሺ እሺ፣ እሱን ልል ነው። ሰላም ይበሉን፣ ይባርኩን። እሺ ሁላችሁንም ሰላም ብያለሁኝ። የተወደዳችሁ ወንድሞቻችን እንዴት ሰነበታችሁ? እንዴት አላችሁ? እግዚአብሔር ስሙ የተመሰገነ ይሁን። አሜን። እግዚአብሔር ይስጥልን አባታችን። አሜን። አባታችን እድሜ ይስጥልን። እሺ ዲያቆን ይቀጥሉ። እሺ አሜን። መልአከ ገነት ይፍቱኝ። እንኳን ደህና መጡ። እንግዲህ ሁላችሁም ጨርሳችኋል። ደስ የሚለው ነገር የቤተ ክርስቲያን ልጅ ስትሆን ጸብህም፣ ፍቅርህም፣ ቁጣም ሁሉም ነገር ፀሐይ አይጠልቅበትምና ቴዶ እግዚአብሔር ዘርህን ይባርክ። በእውነት በምታደርገው ነገር ስላደረከው ነገር በጣም ደስ ይላል። እፎይ ጳላዲዮስ እንኳን እግዚአብሔር በሞት ጥላ መካከል አሳልፎ ድምጻችሁን ለመስማት አበቃን። ግን መኪናዋን ለጫረታ ብታቆዩልን ጥሩ ነው። እንደዛች እንደተበሳሳች ጫረታ ብናረጋት ወይም ኤግዚቢሽን ሙዚየም ብትገባ ጥሩ ነው። ከዚህ በተረፈ ልናገር እንፈልገው ሰዓት የለኝም። አንድ ደቂቃ ነው ያለችኝ፣ እሷን ተጠቅሜ ልናገር። እታች ያላችሁ ሰዎች ባካችሁ ምሳሌ 21:5 አንብቡ። ችኩል ሰው ለመጉደል ይቸኩላል፣ ከቸኮልን እንጎላለን እንጂ እንደ ክርስቲያን አናተርፍም። ስለዚህ ጸብ ሲነሳ እንጨት አድርገን እሳቱ በደንብ ከሚነድ እሳቱን ማጥፋት ጥሩ ነው። ይኸው እንደተደረገው ይሄ ሰላማዊ መንገድ ነው። ለጳላዲዮስ ለእፎይ ደግሞ ልነግራችሁ የምፈልገው ነገር አንድ ነገር አለ። ኃይሌ ገብረስላሴ ሲሮጥ አንድ ጊዜ ዝም ብሎ ሲያሸንፍ ጋዜጠኛው ምን አለ? ከዚህ በኋላ ጋዜጠኛ ሆኜ መቆየት የምፈልገው ኃይሌ መቼ ነው የሚሸነፈው፣ በማን ነው የሚሸነፈው የሚለውን ለመዘገብ ነው እንጂ ይሄ ሰው ከሌላ ፕላኔት የመጣ ነው፣ ከዚህ በኋላ የእሱ ማሸነፍ አይገርመኝም ብሏል። እና ወደ አባቶቻችን ስንመጣ አንደኛ ልደት እንዳለው ብዙ ጫና ብዙ ነገር ስላለባቸው ከብዙ ነገር አንጻር ከብዙ አቅጣጫ አባቶቻችን እኛ እንደምናስበው እኩል አይገሉልንም። ሁለተኛው ደግሞ ጥፋት አያጠፉም አይደለም፣ ጥፋት ያጠፋሉ። ነገር ግን ጥፋት ቢያጠፉ አይደንቀንም፣ ምክንያቱም እኛ እንዳሰብና ለማስነሳት ስለማይቻል። አሁን የሚደንቀኝ አባቶቻችን ከፊት ለፊት እንደኛ እየቆሙም በጸሎትም በሁሉም ነገር ቢያግዙን ቤተክርስቲያኒቱ ከዚህ የበለጠ ትከበራለች። ገብቷል? ምሳሌው እንዳትረሱ። ጥፋት መከሰቱ አያስደንቅም። አባቶቻችን መቼ ነው እኛ በምንፈልገው ልክ ሳይሆን ቤተክርስቲያን በምትፈልጋቸው ልክ ከፊት ለፊት ቆመው የቤተክርስቲያን መብት እንዲከበር ከነሱ የተሻሉ ወጣቶችን አሁን እንደዚህ እንደ ሕግ ክፍል ያሉትን አዘጋጅተው በደንብ አድርገው ቤተክርስቲያናችንን እንዲጠብቁ ህዝበ ክርስቲያኑ እንዳያዝን ማድረግ የሚቻለው። ምክንያቱም እኛ አባቶቻችን ልጆች ነን፣ አንድ ቃል ሲናገሩ መውጣታችን አይቀርም እና ስለዚህ አሁን ምን እናድርግ? እነሱ ካልደረሱስ፣ እነሱ እኛ እንዳላሰብነው ካላደረጉ ስንል አሳልፈን መስጠቱ ደግሞ የበለጠ አደጋ ስላለው የኖህ ልጆችን መንገድ ብንጠቀም እንደው አይነው እፎይ ጳላዲዮስ በጣም ይከፋል፣ ሆድ ይብሳል፣ ብዙ ነገር ተናግራችኋል። ግን የኖህ ልጆችን መንገድ ብንጠቀም የኖህ ልጆች አባታቸው በተጎሳቆለ ጊዜ ወደ ኋላ ሄደው እርቃኑን ሸፈኑ ብለን አይደል እንትን የምንለው። ስለዚህ ያንን ብናደርግ ትልቅ ለውጥ እናመጣለን። ምክንያቱም እኛ ከነሱ ስንለያይ ወይም እኛ ከነሱ ስንርቅ የሚመጣው ጉዳት ይበልጣል። በዚህ በእኛና በነሱ መካከል መለያየት መሃል ጠላት የሚጠቀመው ድል ይበልጣል እኛ ከተጎዳነው ጉዳት። ስለዚህ እግዚአብሔር አምላክ አሁንም ባላችሁበት ይጠብቃችሁ፣ በክንፈ ረድኤቱ መልአኩን እየላከ ይጠብቃችሁ፣ የአባቶች ጸሎት ይጠብቃችሁ፣ ወገባችሁን አጠንክራችሁ ልባችሁን አስፍታችሁ እንድታገለግሉ ይሁን። እግዚአብሔር ይስጥልን። ቴዶ ይበቃኛል።
እግዚአብሔር ይስጥልን ዲያቆንዬ፣ ረጅም እድሜ ከጤንነት ጋር ያድልልን። በጣም እናመሰግናለን። እግዚአብሔር ይስጥልን። ቀሲስ አባታችን እንዲጠቀልሉልን ይሁንና የእሳቸውንም አስተያየት፣ ሀሳብ፣ ምክር እንዲሁ እናደምጣለን። ሁላችሁንም ሰላም ብያለሁኝ። ያው በቀኖና ቤተክርስቲያናችን ወይንም በስርዓታችን መሰረት እግዚአብሔር ይፍታህ የለም በዚህ ሳምንት፣ ለዚያ ነው ዝም ያልሁት። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ልደትዬ ደህና ነህ ወይ? ሌሎቻችሁም እግዚአብሔር ይመስገን። አባታችን ዋደና መጡ። ሰላም ነው። በማማት ውስጥ እንኳን አለመግባት ወስኜ ነበረ፣ ግን ትንሽ ምናልባት እንደው አስተያየት መስጠት ከቻልኩ ብዬ ነው። ይቻላል። ይቀጥሉ አባታችን። ያው የሆነውን ነገር አይቻለሁኝ፣ ምልልሶቹን አይቻለሁ። ባለፈው እነ እፎይ ገብተው ሊወጡ ሲሉ ነው የደረሱኝ። አልሰማኋቸውም። ጀስት ከቤተ ክርስቲያን ወጥቼ ነው እና በደረስኩበት ደርሼ ደስታዬንም አስተያየትም ሰጥቼ ጸሎት አድርጌ የወጣሁት። በኋላ ግን ያው ቤት ገብቼ በዩቲዩብ የተለቀቀውን አይቼዋለሁኝ። ብዙ ምለው ነገር አለ፣ ግን ብዙ እንድትወውና የሚጠቅመውን ነገር አውራ። እኔ እስልምና ላይ የምትሰሩ እንዳጠቃላይ እገሌ 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 የሚባለው ነገር መቆም አለበት። ወንድሞቻችን እፎይና ጳላዲዮስ አንድ በሀገራችን አባባል አለ፣ እየየም ሲደላ ነው ይባላል። እና እኛም ከእናንተ ጋር አብረን እየተጫጫህን ነው ያለ ነው እና ስለዚህ ቀላል ነገር አይደለም እስልምና ላይ መስራት። እኔ የገባኝ በቅርብ ጊዜ ነው የገባኝ የተረዳሁት። ህይወትን አስይዞ ስለ ክርስቶስ ማስተማርና መጽሐፍ ቅዱስ ይዞ ማስተማርና እንትን ይሄ ጩቤና ቆንጨራ ይዞ ከሚያስተምር ሰው ጋር መነጋገር አንድ አይደለም። በፍጹም አንድ ሊሆን አይችልም። በእውቀት ማውራትና በጦርነት ማውራት የተለያየ ነገር ነው። ስለዚህ ከፕሮቴስታንቱ ጋራ ከሌሎችም ጋር የምናወራው በትምህርት ላይ የምንነጋገረው ነገር በጣም የቅንጦት እስልምና ላይ መስራት ግን በሐዋርያት ዘመን የነበረውን ስለ ወንጌል ያለውን አገልግሎት ተመሳሳይ ነገር ነው የሚታየው። እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ እነ ሰማዕቱ ቅዱስ እስጢፋኖስ ያለፉበት ህይወት ነው። ክርስቶስን ካደው ማትክድ ከሆነ ትገደላለህ ነው አይደለ የነበረው? ስሙን አትጥራው አይደለ የነበረው? እና አሁን እኛ የምንሰብከው ወንጌል እንደዚህ አይደለም። አሁን ፕሮቴስታንት መጥቶኛ ነው ወይንም አንድ አይሁዳዊ መጥቶ አንገትክን ክርስቶስ የሚለውን ነገር ካድ አለበለዚያ አንገትክን ቆርጣለሁ የሚላል እንዴ? እና የአሁኑ ጊዜ አገልግሎታችን የድልወት ነው። እስልምና ላይ መስራት ግን ከመጀመሪያው ሴንቸሪ የነበረው አይነት አካሄድ ነው ያለው። እኔ ወንድሞቻችን በተለይ በጣም ስትረስ የማደርገው ጳላዲዮስ ላይና እፎይ ላይ ነው። እናንተ የምትሰሩት ዕቅበተ እምነት ልክ ሌሎች ወንድሞቻችሁ በፕሮቴስታንቱ ጋር እንደሚያደርጉት አድርጋችሁ የምታስቡ ከሆነ አልገባችሁም ማለት ነው። የቆማችሁበትን ነገር አልተረዳችሁትም ማለት ነው። እና ይሄ ትክክል አይደለም በፍጹም። ከማንም ጋር እንኳን ከወንድሞቻችሁ ጋር ይቅርና እኔ ባለፈው ተናግሬያለሁኝ። እስልምና ላይ ለመስራት እኔ ከፕሮቴስታንቱም ጋር የሚሆን አብሬ እሰራለሁ ብያለሁ። ይህንን ስል ደግሞ ዝም ብዬ አይደለም፣ የገባኝ ነገር ስላለ ነው። እንዴ በግድ ካልሰለምክ እገልሃለሁ የሚል እምነት እኔ እንዲስፋፋ ምኞቴም ፍላጎቴም አይደለም። እና ስለዚህ ለሀገር ራሱ ሰላም የማየት ጅሃድ እኮ ነው የሚያውጅ እኮ። አሁን የማጆሪቲ ጉዳይ እኮ ቢሆን ኖሮ እኮ ጅሃድ እኮ ታውጆብናል።
እና እንደዚህ ባለበት ሁኔታ ላይ በጣም ቀለል አድርጋችሁ አይታችሁታል ማለት ነው። ትክክል አይደለም። እናንተ እያለፋችሁበት ያለውን ሁኔታ እኛ እያለፍንበት አይደለም። በጣም ቴዶ በብዙ ነገር የሚደክም ወንድማችን ነው፣ ልጃችን ነው። እኛም የምናውቀው ነገር አለ። ስለዚህ እዚህ ውስጥ ከዚህ በኋላ እንደማትገቡ ተስፋ አደርጋለሁ። በታምር በቃ የሆነ የምትወጡበት ሰዓት ላይ እስከምትደርሱ ድረስ ነገሮችን በዝግታ ማየት ተገቢ ነው። ክፍለ ሀገር ላይ ሆናችሁ ውጭ ሀገር እንዳላችሁ አድርጋችሁ ማውራት ተገቢ አይደለም። እኔ የሚገባኝ እንደዛ ስለሆነ ማለት ነው። እና ስለዚህ ከዚህ በኋላ በሚኖራቸው ህይወት እኛ እንሟገታለን፣ እንከራከራለን። በእናንተ ላይ ሞት አዋጅ አወጁ። እኔ በቴሌግራም የምከታተላቸው ሙስሊሞች አሉ። በዚህ ገባ በዚህ ወጣ፣ ገንዘብ ዲበኩሉ ተቀብሎ ከካናዳ ወደዚህ እንደዚህ አድርጎ ላከ፣ በቅዱስ ሥላሴ ባንክ የሚል ምናምን ሁሉ እኔ አይቻለሁኝ። እና ይሄ እነዚህ ሰዎች እንደዚህ የሚያደርጉት እየቀለዱ ሳይሆን እየተጫወቱ አይደለም ማለት ነው። እና እንደው ጥንቃቄ እንድታደርጉ ነው። በአንጻሩ ልደት የሰጠኸውንም መልስ አይቼዋለሁኝ። ኮሜንት በጣም ትክክለኛ ኮሜንት ነው፣ ግን ታይሙን ያልጠበቀና ስም ባትጠቅስ ጥሩ ነበረ። ዳይሬክት መሆኑን እኔ ደስ አላለኝም። ዳይሬክት በቃ እፎይ የተናገረው ነገር ብለህ ያደረከው ነገር አልተመቸኝም። ግን ለአባቶች ያደረገው ጥንቃቄ ግን በጣም ትክክለኛና የምደግፈው ሀሳብ ነው። በጣም የምደግፈው ትክክለኛ የሆነ በቃ እውነት ለመናገር በመርህ ደረጃ ልትሄድበት ይገባል ብዬ አስባለሁ። እንደ አጋጣሚ ሆኖ እፎይ በተከበቡ ጊዜ ነው እኔ የመጀመሪያ ጊዜ እፎይን ያወቅኳቸው እና ደውዬ 2 ዓመት ምናምን ማላቅ ሰውዬ ብፁዕነታቸውን ደውዬ አወራኋቸው እና እሳቸው ጉዳዩን አጣራዋለሁኝ አጣርቼ ያለውን ነገር አይቼ እነግራቸዋለሁ ነው ያሉኝ። እና ጉባኤ እየሄዱ ነበር፣ ቁመው ነው ያወሩኝ። እኔ ብፁዕ አባታችንን እንዳጋጣሚ ሆኖ ለረጅም ጊዜ አውቃቸዋለሁ ከራጉኤል ጀምሮ እና የሥራ ሰው ናቸው። በጣም ጥቡ ናቸው። በጣም በጭንቀት ውስጥ በመከራ ውስጥ ቤተክርስቲያን እያለፈች ባለችበት ውስጥ እያለፉ ያሉ አባት እንደሆኑ እገነዘባለሁ። እና ዝም ብለው እንደኛ አብረው ጅጓጅጉ ቢጫወቱ ኑሮ እስካሁን ድረስ ሀገራችን ትርምስምሱ ነበር የሚወጣው። እና አንዳንድ ነገሮች በጣም በሲስተም ነው የሚሰሩት። በጣም ጠንካራ የማኔጅመንት ሰው ናቸው። እንዲያው ረስተው ይሄንን እናንተን ትተው ችላ ብለዋል ብዬ እኔ አላምንም። ምክንያቱም መጀመሪያ ስደውል እንዲያውም በጣም ትልቅ በጣም ለእኔ የራሱ ጉልበት ነው የሰጡኝ። በቃ ምክንያቱም ያሉኝ ነገር ጥሩ ነገር ስለነበረ እና ምናልባት የሄዱበት አካሄድ በእኛ ባሰብነው ልክ ላይሆን ይችላል። እውነት ነው። እኔም በጊዜው አንዳንድ ነገሮች ሰምቼ ስለነበር ቅር ብሎ የነበር የሆነ ነገር ግን እንደዚህ በኩልማ ከሰሩ ቤተክርስቲያኗ እኮ አለቀላት ነው ያልኩኝ። ምክንያቱም እኔ የምሰራው አብሬ እንደናንተ ነኝ፣ አብሬ የምሯሯጠው። ምክንያቱም በዚያ ደረጃ ኃላፊነት አለብኝ ብዬ ስለማላምን እና እሳቸው ደግሞ ያሉበት ሁኔታ በጣም ፖዚሽኑ በራሱ እንደፈለጉ የሚሆኑበት ስላልሆነ ደግሞ በእንቅርት ላይ ጆሮ ደግፍ እንዳይሆን አገሪቱ ያለችበት ሁኔታ ስለምታውቁት ማለት ነው። እና በዚያ ተገንዘቧቸው፣ የእሳቸውንም የብፁዕነታቸውንም ጰላዲዮስም እፎይም በዚያ ተገንዘቧቸው። እኔ እዛ ሳንደርስ እኛ ከእናንተ ጋር አብረን ስላለን በቂ ነን ብዬ አስባለሁ። እና ወደፊት ልንሰራቸው ያሰብናቸው ገና ብዙ ስራዎች አሉ። እኔ ጰላዲዮስ እና እፎይ እኔን ትሬን እንዲያደርጉኝ እፈልጋለሁ። ልደት እኔን እንዲያሰለጥኑኝ በደንብ ቁርአኑ ላይ በደንብ መስራት እፈልጋለሁ። እኔ ከሚሴ ውስጥ 60 ሴቶች ሙስሊም አግብተዋል። ማህበረ ቅዱሳን ቴሌቪዥን ላይ ቀርቦ መርጌታው ሲያለቅስ ሰምቼዋለሁ። ይሄ የማያሳዝነው ሰው ካለ በጣም ሞኝ ነው። አርሲ ላይ የሚካሄደው ክርስቲያኖች የሚያልፉበት ህይወት ቀላል አይደለም። እና እንዴት ይሄ እኮ የሚቀለድበት አይደለም። ብዙ ስራዎች ልንሰራ ስለሆነ እያሰብን ያለነው ለዚያ መሰናከል እንዳይሆንብን ወንድሞቻችን መጀመሪያ ዳኑልን፣ ትረፉልንና አገልግሎቱን በደንብ ማሳደግ የምንችልበት ደረጃ ስንደርስ አብረን ላይ እናገለግል ይሆናል። እግዚአብሔር ቢፈቅድ ማለት ነው። አብረን እንሰራለን እኩል በኩል ማለት ነው። እና ጊዜውን ያልዋጀ ነገር ሆኗል። ትክክል አይደለም። እኔ ትክክል አይደለም ብዬ አምናለሁ። በጣም ይቅርታ አድርጎ ሆነ ድንገት ጠላት መጥቶ የሆነ ነገር ቢያደርጋቸው የምናስባቸው በሰማይ ወይ ጫካ ገብቶ ሲዋጋ እንደሞተ ሰው አይደለም የምናያቸው። እና
ወንድሞቻችሁ ጸልዩ። ቆንጨራ ይዘው የሚከታተሏችሁ ሰዎች የሆነ ነገር ቢያደርጓችሁ ሰማዕት እንድንላችሁ እንደ ሸረሪት ከኋላችሁ ምንም ነገር መጥፎ ነገር አይኖር። እኔ እንደ ራሳችሁን እንድታውቁ ፈልጋለሁ። የገባችሁበት እንትን በጣም ቀላል ነገር አይደለም። ለሰማዕትነት ክብር የሚያበቃችሁ ልደትም የተወሰነ ገልጸዋል በቪዲዮ ላይ። ይሄ እኮ መታደል ነው። መታደል እኮ ነው። ስለ ወንጌል በዚህ ደረጃ መሰደድ በጣም መታደል ነው ብለሃል። ትክክል ነው። እና ከኋላችን መታችሁ ከኛ ቀድማችሁ ዋጋ እየከፈላችሁ ስለሆነ በእውነት በጣም ደስ ሊላችሁ ይገባል። በዚህ ወደፊት እንደዚህ ባለ ነገር ላይ እንዳትመጡ። በተለይ እስልምና ላይ የምትሰሩት እኔ ከፕሮቴስታንቶች ጋር ራሱ ክርክር ዲቤት ውስጥ ባትገቡ ደስ ይለኛል። በዚህ ጉዳይ ላይ በቃ ሙስልምናው ላይ ስሩ። እስልምና ላይ ስትሰሩ ሌሎችንም አሰባስቡ። ሌሎችንም እንደ ካቶሊክም ካለ ሌሎች ኦርቶዶክሳውያንም ካሉ አሰባሰባችሁ ጩቤ ይዘው ካላመንክ እገልሃለሁ የሚሉትን በትምህርት ማውራት እስከሚችሉ ድረስ መሞገት አለብን። በትምህርት እንዲያወሩ በቃ ጩቤያቸውን ጥለው በእውቀት እንዲያወሩ ማድረግ መቻል አለብን ብዬ ነው የማስበው። እና ምንም ነገር ከሴፍቲም አንጻር እኔ አልተመቸኝም። ብዙ ነገሮች እኔ በጣም ደስተኛ አይደለሁም። በቃ እኔ የተወሰነ ጊዜ ሳይለንት እንድትሆኑ ፈልጋለሁ። በቃ የተወሰነ ጊዜ እንደው ስለ እግዚአብሔር ማለትም እፈልጋለሁኝ። በቃ በፍጹም በጣም ምቀኛ አለ። በጣም ክፉ ሰው አለ። ከኛ ቤት ራሱ ማለት ነው ክፉ ሰው አለ። እናንተን የሚጠላ ሰው የማይወድ ሰው ሊኖር ይችላል። ምቀኛ ሊኖር ይችላል። እንድናጣቸው አልፈልግም። እኔ በድል እንድናያቸው እንፈልጋለን። የሆነ ነገር በእናንተ ላይ ቢደረግ ቀላል ነገር እንደማይሆን ደግሞ ይገባኛል። በዚህ አጋጣሚ የምትሰሙ ሙስሊሞች ካላችሁ በልጆቻችን ላይ የምታደርጉት ዛቻና መጠባበቅ እንደ ተራ ነገር እንዳይመስላችሁ። የሆነ አልፋችሁ ስትሄዱ ገድሎ ቱቦ ውስጥ እንደመቅበር አይደለም። ኦልሬዲ ዚአር ፌመስ እነዚህ ልጆች በጣም ሄደዋል። በቃ አይኖቻችን ናቸው፣ ልባችን ውስጥ ገብተዋል። ከእያንዳንዱ ኦርቶዶክሳዊ ጋራ ለመጣላት ዝግጁ ሆናችኋል ማለት ነው። ስለዚህ ራሳችሁን ወይንም እጃችሁን ከወንድሞቻችን ላይ አንሱ፣ በትምህርት ሞግቱ። የኔ ጌታ እኮ ተሰድቧል። እኔ መናገር ስለሚዘገንነኝ ጌታዬ፣ ንጉሴ፣ መድኃኒቴ፣ የዓለም መድኃኒት እርሱ የገለጣችሁበት መገለጥ ጦረኛው መሐመድ እንኳን እንደዚህ አልተገለጠበትም። ስርዓት ሊኖራችሁ ይገባል። እንደናንተ እፎይ አልተናገረም። እናንተ ክርስቶስን በገለጣችሁበት ልክ እፎይ አልገለጠም። እኔ እናንተ እንደው ቁርአኑ ራሱ እንደው የተጻፈው አማርኛውን ለመናገር ራሱ ይዘገንነኛል እውነት ለመናገር። ስለዚህ ወንድሞቻችንን እንፈልጋቸዋለን፣ ሰፖርት እናርጋቸው። ለትችትም ሆነ ለነቀፋ ገና ናቸው። ገና የሚጠብቃቸው ነገር አለ እና ስለዚህ እነሱንም ከመተቸት ትተን ሰፖርት እናርግ። መጀመሪያ እናግዛቸው፣ እንደግፋቸው። እናንተም ያላችሁበትን ወቁ። በፍጹም ልደት ቃል ንግግር ወንድሜ ነው። እኔ በእውነት ከልቤ ነው። ፊቱ ራሱ በቃ የሆነ በጣም የምንወደው ወንድማችን ነህ። አብረሃቸው በደንብ ደግፋቸው። ወንድሞችህን በትምህርት በውስጥ እንመካከራለን። እንደዚህ ያሉት ነገሮች ሲኖሩ በተለይ ወደ ጳጳሳት ምናምን በተለይ በመከራ ውስጥ የሚያልፉ አባቶቻችን ላይ እንደው ዱላ ባናበዛ ጥሩ ነው ብዬ አስባለሁኝ። ብፁዕነታቸውን በእርግጠኝነት ይህንን ጉዳይ በብስለትና በጥናት እንደሚያዩት 100% እርግጠኛ ነኝ። በቅርብ ብዙ ስራዎችን ሊሰሩ እንደሚችሉ እኛም ደግሞ ከህግ ጋር በተያያዘም ሆነ ወደፊት ዕቅበተ እምነት ላይ እንዴት መሄድ አለብን በዚህ ጉዳይ ላይ የሚለው ላይ በደንብ ትሬን ተደርገን በየሰንበት ትምህርት ቤቱ አሰልጥነን ሰራዊት እንልካለን። የወንጌል ሰራዊት ማለት ነው። ከዛ ያው የመሐመድ ትምህርት በትምህርት ይገለጣል እና የጠፉ ልጆቻችን እንመልሳለን፣ እንማረካለን ለክርስቶስ። ይህንን ነው የምናደርገው። በጣም ጫን ብዬ ከሆነ በጣም ይቅርታ ይደረግልኝ። ቴዶ ያው የቤት ስራ አለ። የቤት ስራን እንሰራለን። የቤት ስራችንን በደንብ እንሰራለን። በተወሰነ ደረጃ ግን ልጆቹ ገና ሀገር ላይ ኢትዮጵያ ውስጥ ሆነው ስለሆነ ያሉት ጥንቃቄ እንዲደረግላቸው እፈልጋለሁኝ።
ከዚህ አንጻር ይሄንን ነው ማለት እንፈልገው። እግዚአብሔር ይስጥልኝ ልደትዬ ስላስገባኝ። ካጠፋው ይቅርታ ይደረግልኝ። ያው ምክር ነው ታውቃላችሁ። ያው መቼስ ክህነቷ ትንሽ ሞራል ስለምሰጠን ደፈር ብዬ ከሆነ ይቅርታ ታደርጉልኛላችሁ ታናሾች። እግዚአብሔር ይስጥልኝ። ቀሲስን በእውነት እናመሰግናለን። እድሜ ይስጥልን። እንግዲህ አባቶች ምክር በደንብ ያጠነክራል። ቅድም ስለ ትችት ስንነጋገር ትችት የፀጉር ቅቤ ወይ የፀጉር ቅባት ነው ብለናል እና የአባቶችም ምክር ከዛ እንደውም ከፍ አድርገን የምናየው አጥንቶቻችንን የምናጠነክርበት ብርቱ መሳሪያችን ነው እና እንዲህ ያሉ ምክሮችን ወደ ራሳችን በመያዝ ለሂደቶቻችን እንጠቀማቸውም አንጠቀማቸውም፣ ነገር ግን እንድናስተውልበት አንድ አይነተኛ መንገድን ይፈጥሩልናል። እጅግ በጣም ነው የምናመሰግነው። ሁላችሁንም እጅግ በጣም ከፍ ባለ ፍቅርና አክብሮት ማመስገን ወዳለው። እንግዲህ ታናሽነቴን ሳትንቁ ክቡራን ወንድሞቼ ሁሉን ነገር ከጫፍ እስከ ጫፍ ዘርግታችሁ እንዲህ እንድንወያይ እንዲህ በፍቅርና በአንድነት እንድንታይ ስላደረጋችሁ ምክንያት እናንተ ናችሁ። እጅግ አመሰግናለሁ። እንግዲህ ሁሉ እኔም እፎይ ነኝ ብሎ ሰው ሲነሳ ከዚህ ቀደም ተናግሬያለሁ። መነጠል አይቻልም ብዬ ተደጋጋሚ ተናግሬያለሁ። እኔ እፎይ ነኝ ማለት እኔ ልደተ ቃል ነኝ፣ ልደተ ቃል አይደለሁም ማለት አይደለም። እኔ እፎይ ነኝ፣ እኔ ልደተ ቃል ነኝ፣ እኔ ፈለገ ነኝ፣ እኔ ዮባ ነኝ። እንደዛ ባለው መንገድ ብናስብ ይሄ አንድነታችንን በደንብ ጉልበት የሚሰጥልን ነገር ነው። እፎይን ለመውደድ ልደተ ቃልን ዝቅ ማድረግ ይሄ ምን የሚሉት እንትን እንደሆነ አላቅም እኔና እባካችሁ ፍጹም አንድነታችን እንዲጸና በንጹህ ፍቅር እንዋደድ፣ እርስ በርሳችን እንከባበር የመጨረሻው መልእክቴ ነው። ሁሉንም ወንድሞች እኩል እንውደዳቸው፣ እኩል እንጠብቃቸው፣ እኩል እናግዛቸው። ቲፎዞ የሚባል ነገር ድራሹ ይጥፋ። ቲፎዞ አያስፈልግም። አጋዦች እንሁን፣ አቅም እንሁን ብለዋል። አሁን ቀሲስ ሲያወሩ ሰምታችሁ ከሆነ የቤት ስራ አለ ቴዶ አሉ። አያችሁ አይደል? የቤት ስራው በመተጋገዝ ላይ የተመሰረተ እፎይን አሁን እንግዲህ ወንድሞችም አባቶችም ባሉት መንገድ ከሞገቱት ውስጥ አንዱ እኔ ነኝ እኮ አይደል? ሞገትኩት ግን እፎይን ለመጥላትና ከእፎይ ለመለየት ግን 1% በዜሮ ነጥብ ምናምን እንኳ በፍራክሽን በሚቆጠር ምክንያት ሊሆን አይችልም። እፎይን አለማገዝ አልችልም። ስለዚህ እንዲህ ባለው መንገድ ይሁን። አንዳንዶች እንዲህ ከሆነማ እንዲህ እንሆናለን አይነት ነገር ውስጥ ስለምንገባ ትክክል አይደለም። አንድ ገበያ ውስጥ ብንገኝም የተለያየ ምርት እንይዛለን። በገበያ ውስጥ ጩኸት ይኖራል፣ አለመስማማት ይኖራል፣ የአስተሳሰብ ልዩነት ይኖራሉ፣ ተችነቶች ይኖራሉ። እነዚህን ነገሮች ሁሉ በጸጋ እየተቀበልን ጀርባዎቻችንን ለብዙ መልካም ነገሮች እያመቻቸን እንጓዝ። እግዚአብሔር አምላክ መተሳሰባችንን፣ መተባበራችንን፣ መፋቀራችንን ያጽና ምኞቴ ነው። እጅግ በጣም አመሰግናለሁ። በእኔ በኩል ጨርሻለሁ። ልደቴ አመስግን ልደት በጣም ምሳሌ ስለሚሆነ ነው። ከፕሮቴስታንቶች አማን ሻሎም በጣም ላመሰግነው ፈልጋለሁ። የእውነቴን ነው። በጣም አንደኛው ዋጋ እየከፈለ ያለ ልጅ ነው በዚህ ጉዳይ ላይ ብዬ አስባለሁ እና ከቀሲስ ታጋይ 10 ጊዜ እኔ አማን ሻሎም ይሻለኛል በዚህ ጉዳይ ላይ የእውነቴን ነው እና እንደ አማን ሻሎም ሌሎቻችሁም እዚህ ጉዳይ ላይ ያላችሁ እንዳልሁት እስልምና ላይ የምትሰሩ እኛና እንደው ልደተ ቃል እንኳን እኔና ልደተ ቃል የሆነ ነገር ብንነጋገር ምንም ውስጥ አትገቡ። በቃ አይመለከታችሁም። እኔ ከዚህ ቀደም ተናግሬያለሁ። አይመለከታችሁም። በቃ እናንተ ሁላችንን የምታሰባስቡን ስለሆናችሁ ብዬ ነው። የእናንተ አጀንዳ ሁሉን ክርስቲያን በክርስቶስ ክርስቲያን የተባለን ሁሉ የሚያሰባስብ ስለሆነ ወደዚህ ውስጥ እንዳትገቡ፣ ኮሜንትም እንዳትሰጡ። አማን ሻሎም ግን ዋጋ ከፍሏል። በቪዲዮም በተለያየ መንገድ አይቻለሁ የአንዳንዶቹን። ሌሎቻችሁ ቪዲዮ ስሩ፣ በደንብ ስሩ። ለምን መሰላችሁ? አንድ ሰው ብቻ አሁን እፎይና ጰላዲዮስ ብቻ ከሆኑ በዛም ተሯሩጠው ልክ ዲያቆን ብንያም እንዳደረጉት ዝም ማሰኘት ይቻላል። ሁላችን ግን የምንጮህ ከሆነ ቆም ብለው እንዲመለከቱ ራሳቸውን እንዲያዩ መጀመሪያ የኛ ልጆች ስርዓት ያዙ ከማለታቸው በፊት ጫት እየቃመ ክርስቶስን ይሰድብ የነበረ ይሄ ያልታጠበ ፀጉሩን ያላጠበ ሰው በክርስቶስ ላይ አሁን ያላቅቅ የነበረ ልጃቸውን ያስተካክሉ። መጀመሪያ ከቤት ነው የሚጀምረው። ሻወር ከራስ ይጀምራል። ጰላዲዮስን ለማረም ክርስቶስን የተሳደበውን ሙስሊም ማረም ይቀርናል። ይሄ ለኡስታዞች መልእክት ይድረሳችሁ። የቤታችሁን አስተካክሉ፣ የቤታችንን እናስተካክላለን። አልመጣንባችሁም፣ መጣችሁብን እንጂ እኛ እስልምና ላይ መጽሐፍ ጽፈን እንኳን አናውቅም እኮ። ስንት መጽሐፍ ነው የጻፉት ኡስታዞች በእኛ ቤተክርስቲያን ላይ እንዴ? ዘው ብለው እኮ ነው የመጡበት። ቤተክርስቲያኑ ጉልላቱ ላይ እኮ በቃ መውጣት ነው የቀራችሁ።
አልደረስንባችሁም፣ አትድረሱብን። ስለዚህ ስትመጡ ግን ቁርአናችሁ ሲገለጥ ያሳፍራል። ያንን የሚያሳፍረውን ራሳችሁ ፈሩበት። እኛ ያደረግነው እሱን ነው እና በጣም በጣም ጥሩ ነገር እያሰሩ እንደዚህ የሚሰሩ ፕሮቴስታንቶችን በጣም ትልቅ ምስጋና አለኝ። አብረው ከወንድሞቻችን ጋር ከቆሙት ጋር ለማለት ነው። ቴንኪው ልደትዬ፣ እግዚአብሔር ያክብርልን። እናመሰግናለን ሁላችሁም በመካከላችን ስለተገኘ። በዚሁ አይዜ ልደት ትቀጥላለህ። ተሙ ቅድም ሰላም ስትለኝ አስገባሁለታ ኔትወርክ መሰለኝ እንትን ያለ ሰላም ብያለው። ችግር እንደገጠመ ከኛ ጋር በተያያዘ ሰምቻለሁኝ። እንግዲህ ያው የተወሰነ ለማውራት ሞክረናል። አይ ቲንክ ቴሌግራም ላይ ይመስለኛል። ያ ሁሉም ብዙ በችግሮች ውስጥ ያሳለፉ አሉ። እንኳንም አቀለለልህ፣ እንኳንም በሰላም ወጣ። የታሰሩ ብዙ አሉ ነው። አሁንም በስር ላይ አሉ ከእስልምና ላይ ፖስታችኋል ተብለው ከእስልምና ጋር የተያያዘ ፌስቡክ ላይ ጽፋችኋል ተብለው የታሰሩ ብቻ ሳይሆን ከስራ ገበታቸው የተባረሩ መምህራን የተባረሩ አሉ፣ ከባንክ ቤት የተባረሩ አሉ። እና ብቻ ትንሽ ከበድ የሚሉ ነገሮች አሉ። ልጆች ብዙ በየቦታው በህግ ክትትል ውስጥ ያሉ አሉ፣ በዋስ የወጡም አሉ። እና ተመስገንም በዛ ውስጥ ስላሳለፍክ ትንሽ እንትን ይላል። ቀሲስ ዲበኩሉ ከነሱ ጋር በተያያዘ አማን ራሱ ከአንዱ ስሙ ተለጥፎ በእኛ ጋር በተያያዘ ከሚፈለጉት ውስጥ ነው። ባለፈው አመስግነነዋል፣ ደግመንም እናመሰግነዋለን። ሰልሼም አመሰግነዋለሁ። ፎርፌም ሜቢ እንደዛ እያልኩ ልቀጥል እችላለሁኝ። አማን ሻሎም በጣም ከምናመሰግነው ወንድማችን አንዱ ነው። ሜቢ እስልምና ላይ መስራት ፍላጎት ካለው አብረን ልንሰራ ከምንችለው ወንድማችን አንዱ ይሆናል ማለት ነው እና ዋጋ ከከፈሉት ውስጥ አንዱ እሱም ነው ማለት ነው እና ይህን ይመስላል። ኦኬ እሺ፣ እግዚአብሔር ያክብርልን ሁላችሁም ስለመጣችሁ ነገር እዚች ጋር ምናልባት አንድ ማስተላለፍ ያለብኝ ነገር ቢኖር ምንድን ነው፣ ሁላችንም ቅድም ዲያቆን ፈለገ ተናግረቷል። በተለያየ ሜዳ ለአንዲቷ ቤተክርስቲያን ነው የምንሰራው የሚለው ሀሳብ አለ። ኦርቶዶክሳውያን ወንድሞ ፕሮቴስታንቶች ላሳዩት ድጋፍ እናመሰግናለን። ግን ደግሞ ዞሮ ዞሮ የማንረሳው ነገር ምንድነው፣ ያው ቤተክርስቲያን ናት። አንዲቷ ቤተክርስቲያን አንዲት ቤተክርስቲያን ናት። ፕሮቴስታንት ወንድሞቻችን ወደዚህ ህብረት ከምንጋብዛቸውና ከምንጠራቸው ሰዎች ውስጥ አንዱ ግሩፕም እነሱ ናቸው። እስልምናው ጋር ጥሪ እንደምናቀርብ ፕሮቴስታንቱም ጋር ጥሪ እናቀርባለን። ያው እዚህ ሚዲያ ላይ ለረጅም ጊዜ ኦርቶዶክሳውያንና ፕሮቴስታንት ወንድሞቻችን አንድ ላይ ሲሰሩ ተመልክተናል። ብዙ ውጤቶች መጥተዋል። ግን አብዛኛው ደግሞ ከእስልምና አምጥተን ወደ ፕሮቴስታንት የመጨመር ነገሮች ደግሞ በብዛትም ተስተውለዋል። ሳልናገርም አላልፎ ነገር ምንድን ነው፣ ከእስልምና አምጥተን ወደ ፕሮቴስታንት ያቀበልናቸው በጋራ ሰርተው ወንድሞቻችን እዚህ ሚዲያ ላይ በጋራ ሰርተው በውስጥ ደግሞ ወደ ፕሮቴስታንት የተሳቡ በርካታ ሰዎች እንዳሉ እናውቃለን። ስለዚህ እኔ የምናገረው ነገር ምንድነው፣ እጅግ ጥንቃቄ የተሞላበት ነገር ሊደረግ ይገባል የሚለው አሁንም ለነፎይም ሆነ ለሌሎቹ ከፕሮቴስታንት ወንድሞች ጋር የሚደረግ ኮላቦሬሽን ስቲል ጥንቃቄ ያስፈልገዋል ብዬ እኔ በግሌ አምናለሁ። ያ ጥንቃቄ ሊያስፈልግ ይችላል። ሜይ ቢ ይህን ኬዝ እኛ እናውቀዋለን። ምክንያቱም ከፕሮቴስታንቶች ጋር በምን አይነት ሁኔታ በምን ያህል መጠን ነው የምንሰራው የሚለውን ያው ከእነሱ ጋር ያለን ልዩነትም እኛም እናውቀዋለን። ነገር ግን ከደህንነት አንጻር ኃይል የሚሆኑን እነሱ ናቸው። በተቃራኒው ደግሞ ከኦርቶዶክስ ወደ እስልምና ሄደው እኔ ማውቃቸው እንኳን አይ ቲንክ በቁጥር እንዲህ ብዬ ማልጨርሳቸው ብዙ ልጆችን ወደ ኦርቶዶክስ የመለሱ ፕሮቴስታንት እስልምና ላይ የሚሰሩ ወንድሞች እንዳሉ አውቃለሁ። እኔ ቢዚ ሆኜ መማር መጥተው ፈልገው ስላልቻልኩ ብቻ ለምሳሌ ስም ለመጥቀስ እንኳን ካስፈለገ መሐመድ እውነት ለሁሉ ታውቁታላችሁ፣ ፕሮቴስታንት ነው። እኔ ቢዚ ስለሆንኩኝ ወደ እሱ የላኳቸውና ወደ ኦርቶዶክስ የመለሳቸው ልጆች አሉ። ከኦርቶዶክስ ወደ እስልምና ሄደው እንዲመለሱ ያደረጋቸው ማለት ነው። እስልምናውን ሳይድ አሳይቶ የመለሳቸው አሉ። እንደዚህ እንሰራቸው እንዳሉም እኛ ስለምናቅ ይሄ ስትራቴጂካል አላያንሱን ለምንድን ነው የፈለግነው? እስልምናው ላይ እንደምታውቁት ማሳደዱ ኃይሉ ትንሽ ከበድ ስለሚል ኢንቫይት አድርገን ነበር መምህራኖችን።
ደጋግመን ኢንቫይት አድርገናል። አብረውን እንዲሰሩ ክርስቲያኖች ኃይል ያስፈልገናል ብለን ነበረ። ያንን ማግኘት አልቻልንም። ኃይል ደግሞ ስቲል አሁንም ያስፈልጋል። መምህራኖች መግባት ካልቻሉ ያሉን አማራጭ ምንድን ነው? ከፕሮቴስታንቶቹ ጋር ቢሆን እስልምናውን አታክ የምናደርግበት ሜቢ አፖሎጂስቲኩ ላይ ትንሽ እናንተ እንትን ማለት ትችላላችሁ። ፖለሚስቲኩ ላይ ግን እስልምናውን አታክ ሞር የማድረግ ስለሆነ ፖለሚስቲኩ ላይ አብረን ልንሰራቸው እንችላለን ማለት ነው። እስልምናው ሐሰት መሆኑን ማሳየቱ ላይ ማለት ነው። የአብረን የምንሰራቸው ስራዎች አሉ። እንሰራለንም እየሰራንም ነው። አክቹዋሊ በዚህ ጉዳይ ላይ ብዙም ልዩነት የለንም ማለት ነው። ፖለሚስቲኩ ላይ ልዩነት የለንም ከሙስሊሞቹ ጋር አይምን ከፕሮቴስታንቶቹ ጋር በምንሰራው ላይ ማለት ነው። ምን ያህል ከዛ የመጣው ወደዛ ሄደ ወደዚህ ሄደ እሱ ተነጋግረን እንደምንለው ይሆናል ማለት ነው። በምን አይነት ሳይድ ነው የመጣው ሰውየው እንትን የሚለው ስላለ ማለት ነው። ነገር ግን የመጡት ልጆችን ለምሳሌ የመጡትን እንኳን የሚያስተምርልን አታን እንዲሁ የበተናቸው አሉ። የሚያስተምር ጠፍቶ ማለት ነው። ከእስልምና መጥተው እንዲሁ የበተናቸው አሉ። ስቲል አሁን ራሱ የሚበተኑ ልጆች አሉ መጥተው። ምክንያቱም ኦቨር ነው ማስተማሩ በጣም እስልምና ላይ ያሉት ከእስልምና የሚመጡትን ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሀ ጀምሮ ነው እስከ መጨረሻው ድረስ የሚካሄደው። ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ቢሄዱ እንመርጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይንም ሚስቴን ሊቀማኝ ወይንም ደግሞ ነገ ሊያርደኝ እንደማይችል ስለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው። ከዛ አንጻር ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን፣ እንዲሁ ከሚበተኑ ማለት ነው። ኦቨር ስላሉ ማለት ነው። መጥተው ኦቨር ሆነው ተቀምጠው የተቀመጡ አሉ። እነኛ ልጆች ተመልሰው ይቆዩና ምንድነው የሚሆኑት? ባክ ያደርጋሉ ወደ እስልምናው። ምክንያቱም ከሀ እስከ ፐ ጨርሶ የሚያስተምር ስለሌለ፣ ያንን ደግሞ ደጋግመን ለምነን የሚያስተምርልን ከኛ ወገን ስላላገኘን፣ ስለዚህ አትሊስት ተቋም ደረጃ እንኳን ፕሮቴስታንቶቹ መሬት የወረደ እስልምናን አታክ የሚያደርጉበት ሞጁሎች አሏቸው። እኛ ጋር እንደ ክርስቲያን እንደ ኦርቶዶክስ ግን መሬት የወረደ እስልምናን አታክ የሚያደርጉበት የለም። እስልምናን አታክ አድርገው እስልምና ሐሰተኛ መሆኑን የሚያሳዩ መምህራን መሬት ወርደው ሙስሊሞችን ቻሌንጅ የሚያደርጉ የሉም። ፕሮቴስታንቶቹ ግን ያላቸው በየሴሚናሮች ያሏቸው የእስልምናን እንትን የሚሰጡበት ማለት ነው። ኮርስ የሚሰጡበት አላቸው፣ እየሄዱ የሚሰጡበት የዩኒቨርሲቲ ተማሪዎችን እየሄዱ የሚያሰለጥኑበት ኮርስ የሚሰጡበት እስልምና ሐሰት መሆኑን የሚያሳዩበት አላቸው። እኔ አሁን ደጋግመው ኢንቫይት አድርገውኛል። አይ ቲንክ ኮርሶቻቸውን እንዳያቸው እንትን እንድል ማለት ነው። ከኛ ጋር ግን እንደሌለ ምንም አውቃለሁ፣ ምንም የለም። እዛኛው ጋር ግን እንደዚህ አይነት ነገሮች አሉ። በዚህ ወኔ በዚህ ድፍረት ሄደው ይሰራሉ ማለት ነው። አትሊስት ተሞክሯቸውን እንኳን መውሰድ አንድ ነገር ነው። ስለዚህ ከዛ አንጻር ነው አንድ አይነት እምነት አለን፣ አንድ አይነት ዶግማ አለን፣ ወይንም ደግሞ እንመሳሰላለን ማለት ነገር አይደለም። ነገር ግን ከአለው ችግር አንጻር ምንድነው እሱ ካለው ሁኔታ አንጻር አብረን የምንሰራባቸው አሉ። ይሄ ደግሞ ዓለም አቀፋዊም ህብረቶች አሉ። የክርስቲያኖች ህብረት አለ። አንድ አይነት እንትን ህብረት በአንድ አይነት እንትን ባይኖራቸውም ነገር ግን ህብረት የሚያደርጉባቸው ነገሮች አሉ። ከዛ አንጻር ነው። ምናልባት እዚህ ሀሳብ ላይ ይቅርታ ፓላውዲዮስ ከይቅርታ ጋር ትንሽ እንደ ሀሳብ እኔ ለመናገርና ለማስተላለፍ የፈለግኩት ነገር ትልቁ ፖይንት ምንድን ነው? አንድ መረዳት ያለብን ነገር ቤተክርስቲያን ናት እና እፎይ ያነሳቸውን ምክንያቶች ወይም ደግሞ እኚህ ምክንያቶች የሚሉት ምክንያቶች ነው አይደለም ለማለት ሳይሆን እኔ በግሌ እፎይ የሚሆን ጳላውዲዮስ የሚሆን ከነ እፎይ ጋር የሚሰሩ የኛ ኦርቶዶክሳውያን ወንድሞች እህቶች ከእስልምና ወደ ክርስትና የመጡትን ወንድም እህቶች እውነቱን ለመናገር በቂ የስላሴ ትምህርትና የነገረ ክርስቶስን ትምህርት ለመስጠት የሚያንሱ እውቀት አላችሁ ብዬ እኔ በፍጹም አላምንም። በደንብ ትችላላችሁ። ለምሳሌ እኛ እዚህ ፕሮቴስታንቱ ላይ ስንሰራ ከፕሮቴስታንት ወደ ኦርቶዶክስ ሲመጡ ቤተክርስቲያን ውስጥ ያለውን መሰረታዊ ትምህርት እኛው ራሳችን የመጣናቸውን ሰዎች መልሰን ደግሞ የክርስትና ትምህርትን ማስተማር እንደማንሰንፈውና እንደማይደክመን ሁሉ እናንተም እኔ የማውቀውን ነገረ ክርስቶስ እፎይ ያውቀዋል። እኔ ማምነውን የስላሴ ትምህርት
ጳላውዲዮስ ያውቀዋል፣ እነ ቢኒ ያውቁታል፣ እነ ቆስጠንጢኖስ የሚሆን እነ ቃልም ሥጋ ሆነ ሌሎችም ወንድሞች እህቶች የቤተክርስቲያንን ትምህርት አውቃችሁ ነው እኮ እስልምና እኮ ጋር ሄዳችሁ ስትከራከሩ ሙስሊሙ እኮ ስለ ክርስትና ሲጠይቃችሁ ልደትን ወይ አኬን አይደለም የምትጠሩት፣ ራሳችሁ እኮ ነው መልስ የምትሰጡት። እንደኔ ወይ እዚህ ነገር ላይ በደንብ ትኩረት አድርገን የምር መስራት ካለብን መስራት ሊሆንብን ይችላል፣ ወይ ደግሞ እናንተው ራሳችሁ ያመጣችሁን ሰዎች ራሳችሁ የምታስተምሩት የክርስትና ትምህርት እንዲያበቃቸው እንዲያጸናቸው ማድረግ አንድ ራሱን የቻለ መንገድ መሆን አለበት እንጂ እኔ ህብረቱ ዞሮ ዞሮ ከፕሮቴስታንት ወንድሞቻችን ጋር የምናደርገው ህብረት ፋይናል ያዘ ኤንድ ኦፍ ዘ ዴይ ለፍተ ደክመ ያመጣኸውን ከሙስሊም ወደ ፕሮቴስታንት የሚሄድ ከሆነ የእፎይ ድካሙና የእፎይ ልፋቱ ምኑ ጋር ነው? እንቅልፍ ማጣቱ ያን አገላብጦ ከዛ ጨለማ አውጥቶ ወደ ሌላ ጨለማ ማስገባቱ ለእፎይ ምንድን ነው ጥቅሙ? እኔ ያኛው ይታየኛል። ምክንያቱም ሰውን ነፍስ ለማዳን እስከሆነ ድረስ ድነት ደግሞ በአንዲቷ ቤተክርስቲያን ውስጥ አለን ብለን የምናምን ከሆነ ስራውን ጀምራችሁታል፣ ሸክሙ እናንተ ጋር አለ። እፎይ ከእስልምና የመጡትን ወንድም እህቶች እናንተው ራሳችሁ መሰረታዊ ክርስትና ትምህርት መስጠት የማያስችል አቅም አላችሁ ብዬ አላምነው። አላችሁ፣ በደንብ አላችሁ፣ በደንብም ትችላላችሁ። የጊዜ ጉዳይና የአቅም ወይም ደግሞ የሰዓት ጉዳይ ሊሆን ይችላል እንጂ ከእስልምና የመጡትን 50 ሰዎች እፎይ ለ3 ተከታታይ ቀን ቴሌግራም ላይ ቢያስተምራቸው የስላሴን ትምህርት ይከብዷል? አይከብደውም? እውቀቱስ የለውም ልንልቻ አንችልም። በቂ እውቀት አለው በስላሴ ላይ። ያለዚያማ ክርስትናውን መሰረታዊ እውቀት ሳይዝማ እስልምና ጋር መሄድ አይችልም። ከዛ አንጻር ምናልባት በደንብ እንተነጋገሩበት። እኛ የምናውቀው እኛ አውቀ ነው እናንተ ያላወቃችሁት የስላሴ ትምህርት አለ ብዬ አላምንም። ፐርሰናል የምናብራራበት መንገድ የምንሄድበት ርቀት ሊለያይ ይችላል እንጂ ልደት የሚያውቀው ነገረ ክርስቶስ እና እፎይ የሚያውቀው ነገረ ክርስቶስ የተለያየ ነው ብዬ አላምንም እኔ ፐርሰናሊ። እና ለዛ አዘ ኤንድ ኦፍ ዘ ዴይ ትልቁ ውጤት ኦርቶዶክስ አድርጎ እነዛን ሰዎች ክርስቲያን አድርጎ ማስቀጠል እስከሆነ ድረስ እፎይ ያለው አቅም፣ ጳላውዲዮስ ያለው አቅም፣ ቢኒያም ያለው አቅም፣ ሌሎቹ ምቶች ያላቸው አቅም ከእስልምና የመጡትን ሰዎች መሰረታዊ ክርስትና ትምህርት ለማስተማር ያንሳል ብዬ ፐርሰናሊ አላምንም። እና ያው ሀሳብ በነፃነት እንነጋገር እስከተባባለ ድረስ እፎይ ወንድም ያሁንም በአክብሮት የምናገረው ለሌሎቻችሁም በነፃ ሀሳባችንን ማውራት እስካለብን መናገር እስካለብን ድረስ አገልግሎታችሁን እደግፈዋለሁ። እስልምና ላይ የሚነሳውን ነገር ፕሮቴስታንቱ የሚያነሳውን ኦርቶዶክሱ የሚያነሳውን እደግፈዋለሁ። ግን ለፍታችሁ ያመጣችሁት ተመልሶ ወደ ፕሮቴስታንት ቢሄድ እኔ ፐርሰናሊ የሰራነው ነገር ተመልሶ ወደኋላ እንደተመለሰን የሚታየኝ። ምክንያቱም ውስጣችን የሚያውቀው እስልምናን አታክ ማድረጉ ብቻ አይደለም ትልቁ ፖይንቱ። ከእስልምና ደግሞ ሰዎችን ክርስቲያን ማድረጉም ደግሞ ራሱን የቻለ በጣም ትልቅ ዋጋ ነው። ትልቁም ነጥብ ደግሞ ያለው እዛ ጋር ነው። ስለዚህ እዚች ላይ አላውቅም፣ ምናልባት እዚህ ጋር በደንብ ይወራል። ግን ለእኔ ብዙም ይሄ ነገር እኔ ክሊር አደረግልህ ነበር ይዘ ልደት ቀድም አንድ የጳላውዲዮስ ልቅደም። አይ ቲንክ እኔ ነኝ መሰለኝ ወደዚህ ሀሳብ እንድትመጡ ያደረኳችሁ እና እኔ ጨርሰዋለሁ። ቀሲሲ እኔ አስተካክለዋለሁ። ኧረ እኔ አንድ ደቂቃ ቢሰጥ ጨርሰዋለሁ። ቀሲስ ቆይ የራሴ እንትን ልበለ እንትን እንዳልደረግ ብዬ ነው። ሚስኮት መደረግ አለ፣ ሌሎቹ እየቆራረጡ እንትን የሚሰሩ ሰዎች እንዳይኖሩ ነው። ልደት ምንድን ነው መሰለ እኔ እስልምና ላይ ማለት አሁን ይህንን ሳወራ የሀገር ጉዳይም ጭምር አለበት ብዬ ነው የማምነው። የሴፍቲ ጉዳይም ጭምር በህይወት የመኖርና ያለመኖር ጉዳይ ጭምር ስላለበት ነው። ለምሳሌ አንድ ፕሮቴስታንት ቤተ መቅደስ ድረስ መጥቶ በቆንጨራ አይገለኝም። እኔ እኮ የኔ አባቶች የኔ ጓደኞች እኮ ተገለዋል እኮ ጅማ በሻሻ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እኮ ተገለዋል። በሌላም ቤተክርስቲያን እኮ በመቅደሱ ሄደው ገለዋቸዋል። እኔ እንደዚህ የሚያደርግ ኦርቶዶክሳዊም ሆነ ፕሮቴስታንት የለም። በክርስትና ህይወት እንደዚህ ያለ ነገር ነውረኝነት ነው። ሰይፍህን ወደ ሰገባ መልስ የሚል ወንጌል ይዘን ነው የምንሄደው። ከሴፍቲ ከደህንነት አንጻር ጭምር ነው። እኔ ይህን ጉዳይ መንግስት ራሱ ማየት አለበት ብዬ ነው የማምነው። ይቅርታ አድርጉልኝ። መንግስት ራሱ ሃይማኖት በነፃነት ተሰብኮ ነው ሰዎች ማመን ያለባቸው እንጂ ዘይፈቅድ ይትለወኒ ነው የሚወደኝ ይከተለኝ እንጂ በግድ የኔን እምነት ካላመንክ እኔ እኮ እያነበብኩት እኮ ነው መጽሐፉን ልደትዬ እንዴ ይገደል እኮ ነው የሚለው ቃል በቃል ማለት ነው። ከእስልምና ያፈነገጠ ሰው ይገደል ነው የሚለው። አንድ የማንቂያ ደወል የሚል መጽሐፍ ደጋግሜ ነው የምናገረው። ፕሮቴስታንቶች ጥናት ሰርተውበት አፍሪካን የማስለም እንቅስቃሴ አለ ታውቃላችሁ። እና ያ ጥናት የሚያሳየው እነሱ ልጆች በእምነት ያገባኛል ነው የሚለው። በብር ስም ነው የጻፈው። ከኦርቶዶክሳውያን ጋር ራሱ አብረን መስራት አለብን ነው የሚለው ያ ሰውዬ። እና ምንድነው
እኔ በጠረጴዛ መጽሐፍ ቅዱስ ይዞ የሚያወራኝ ሰው ካለ ወድጄ ነው የምከተለው። ሰው አንድ ሰው ካቶሊክም ሆነ ፕሮቴስታንትም ሆነ በመጽሐፍ ቅዱሱ መዝኘው ያኛው የተሻለ ነው ካለ መብቱ ነው፣ መሄድ ይችላል። እኔ ሰብኬ ወንጌልን የማጣው ነገር የለኝም። ዋናው እውነትን መንገር ነው፣ ከኔ የሚጠበቅብኝ መስበክ ነው እንጂ አንድ ሰው በስተት መንገድ ስለሄደ አንተም አብረህ ሲኦል ትገባለህ የሚለኝ ጌታ ስለሌለ እኔ ማስተማር ነው የሚጠበቅብኝ። አስተምራለሁ፣ መክራለሁ እና በምንም አይነት መሳሪያ ይዞ ና የሚለኝና መጽሐፍ ቅዱስ ይዞ ና እንሟገት የሚለኝ አንድ ሊሆን ስለማይችል ከዚህ አንጻር ነው። ለምሳሌ የመጽሐፍ ቅዱስ ማህበር የጋራችን ነው፣ ታውቃላችሁ። የመጽሐፍ ቅዱስ ማህበር ላይ አብረን እንሰራለን። አብረን ለምንድን ነው የምንሰራው? ሃይማኖታችን አንድ ነው ወይ? እኔ ፕሮቴስታንት ይድናል ብዬ አላምንም፣ አይድንም። የዘላለም ህይወት የላቸውም ብዬ ነው የማምነው። በክርስቶስ ያላመነ ሰው የዘላለም ህይወት የለውም፣ ምንም ጥያቄ የለውም። ቅዱስ ስጋውን ክቡር ደሙን ስጋውና ደሙ የዘላለም ህይወት ነው ብለው እስካልተቀበሉ ድረስ ምንም ትርጉም የለውም። ግን ራሳቸውን ነው የሚጎዱት። እኔ ህይወት እንደሆነ ክርስቶስን አስተምራለሁ፣ ራሳቸውን ነው የሚጎዱት። ከዛ በተረፈ ግን ቆንጨራ ይዘው ስለማይመጡብኝ ከዚህ አንጻር ቢያንስ እንደው መጽሐፍ ቅዱስ ይዘው ራሱ እኮ መታየታቸው ራሱ ከእስልምና አንጻር ካየነው ምንም ጥያቄ የለውም። ለሀገርም ሲባል ማለት ነው፣ ለሀገርም ሰላም ሲባል ለትምህርት ቤት ልጆቻችን በሰላም ገብተው እንዲወጡም ሲባል ከነዚህ ጋራ መስራት አለብን ያልኩት ለዚያ ነው እንጂ ከዘላለም ህይወት አንጻር ካየነው ምንም ልዩነት የለውም። ትክክል ነህ። በክርስቶስ የማያምን የዘላለም ህይወት የለውም። በቃ እስላምም ይሁን ፕሮቴስታንትም ይሁን የዘላለም ህይወት አላቸው ብዬ አላምንም። ምክንያቱም የዘላለም ህይወት በምስጢራት በኩል ነው የሚገኘው። ያመነ የተጠመቀ ይድናል። ጥምቀት አምኖ የመዳኛ መንገድ እንደሆነ ከስላሴ መወለጃ እንደሆነ ካላመነ አንድ ሰው ቅዱስ ቁርባን የህይወት ዛፍ መሆኑን አምኖ ከዚያ ህይወት ዛፍ ካልበላ ህይወት የለውም ስለሚል መጽሐፉ ትርጉም የለውም፣ ለነሱ አይጠቅማቸውም። ግን በዲሲፕሊንና በሰላም መንገድ ከሰበኩ ካስተማሩ ግን ምንም ችግር የለውም። የእውቀት ጉዳይ ነው። ተከራክሬ መርታት አያቅተኝም። እኔ ፕሮቴስታንትን ተከራክሮ መርታት በጣም ለኔ ሲምፕል ነው። ታሪካዊ ክርስትና ነው ያለኝ፣ አፖስቶሊክ ሴክሴሽን ያለኝ ሰው ነኝ። የሪያል እውነት ያለኝ ክርስቲያን እስከሆንኩኝ ድረስ የሐዋርያት ቤተክርስቲያንን የተከተልኩ ሰው ስለሆንኩኝ ፕሮቴስታንትን ማሸነፍ ስለማይከብድ ነው። እና እስልምናው ግን እያስገደደ በገንዘብ እየሰጠ እየደለለ የተራቡ ሰዎችን እህቶቻችንን 3፣ 4፣ 5 እያደረገ እያገባ ገንዘብ ወርቅ እየበተኑ ሀገራችን ውስጥ በጣም በኃይለኛው እየሰሩ እንደሆነ እያወቅን እኩል አርጎ ትሪት ማድረግ ተገቢ ነው ብዬ ስለማላምን ነው። እና በዚያ መንገድ ተረዳው። እውነትህን ነው። ከዘላለም ህይወት አንጻር ካየነው ግን እፎይ ደክሞ አንድን ሰው አጥምቆ ቅዱስ ቁርባን እንዲቀበል ካላደረገ ሐዋርያነቱ ምንም ዜሮ ነው። ምንም ጥያቄ የለውም። ምንም እንደዚያ ከሆነ የደህንነት ጉዳይ ከሆነ እፎይ የሚሰራው የደህንነት ጉዳይ መንግስት ይስራው፣ ዓለማውያን ሰዎች ይስሩ እንጂ የዘላለም ህይወት ጉዳይ ነው እኮ ዋናው። እፎይ የሚገደልበት የሚሳደድበት የቀበሌ ሊቀመንበር አይደለም። እፎይ ዛሬ የሚሳደደው በሀገር ጳላዲዮስ ያዙት ግደሉት መኪናቸው የሚጨፈጨፍበት ጥይት መሳሪያ የሚተኮስባቸው ስለ ክርስቶስ ነው። ይህንን አምናችሁ በክርስቶስ አምናችሁ የዘላለም ህይወት እንድትወርሱ በዚህ አጋጣሚ ለሁሉም ለሙስሊሞችም ለፕሮቴስታንቶችም ጥሪ ማስተላለፍ ፈልጋለሁ። የኔ ሀሳብ አብሮ ቅድም ለእፎይም ስናገር የነበረው ጥንቃቄ የተሞላበት አካሄድ መኖር አለበት። እኛ ወጥመን የምናመጣውን ነገር መልሰን ወደ ፕሮቴስታንት ማስገባት የለብንም ከማለት አንጻር፣ ምክንያቱም ያለበለዚያ በዜሮ ነው የሚባዘው ለማለት እኔ ፐርሰናሊ እዚሁ ጋር አንድ ቃል ልግባ። እነ እፎይ ወደ ክርስትና ያመጣቸውን ሰዎች እኔ ፐርሰናሊ እግዚአብሔር በሚያውቀው እዚህ 2600 ሰው ፊት ቃል የምገባው መሰረታዊ የክርስትና ትምህርት እስኪያውቁ ድረስ የማስተማር ኃላፊነት በምችለው አቅም ኃላፊነቱን ወስዷል። ከሰኞ እስከ እሑድ ቀን አለኝ። 2 ቀን ወስዶ ቴሌግራም ላይ ቢሆን ቲክቶክ ላይ አስገብቶ 1 ሰዓት ማስተማር አያቅተኝ። ፐርሰናሊ አያቅተኝ። ምክንያቱም አይኔ እያየ ሰዎች ወደ ፕሮቴስታንት እንዲገቡ እኔ ቅድም እፎይ ድካሙ ያ ሁሉ ድካም ለእኔ በቃ ዜሮ ነው የሚሆንብኝ። ስለዚህ እኔ ሰነፍ መሆን የለብኝ። በቃ እስከዛሬ አጥፍቼ ከሆነ አጥፍቻለሁ። ከዚህ በኋላ መስራት ካለብኝ መስራት ይኖርብኛል እንጂ እፎይ ደግሞ ያመጣውን ሰው አይኔ እያየ ፕሮቴስታንት እንዲሆን አላደርገውም። ዞሮ ከኔ ጋር እንዲከራከር አልፈልግም። እፎይ ተከራክሮ ያመጣውን መልሶ ደግሞ ለት ይከራከረው። እፎይ የተከራከረው መልሶ አኬ ይከራከረው። ከዛ አንጻር እስልምናው ላይ እናንተ ለፍታችሁ ያመጣችሁትን ሰው እኔ በበኩሌ አይኔ እያየ ጴንጤ እንዲሆን ስለማልፈልግ
በተቻለኛ አቅም የድርሻዬን ወስጄ ስጡኝ ሰው ይሄንን እኚህን ልጆች አስተምርልን በሉኝና እስኪ እኔ እምቢ ልበልና ወታችሁ ከዛ ሚዲያ ላይ ውቀሱኝ። ላለፈው አይደለም የማወራው ጎይንግ ፎርዋርድ ወደፊት ነው እንጂ አይኔ ያየ ፎይ ደክሞ የመጣው ሰው ገና አብራችሁ ሰርታችሁ የመጣችሁት ሰው ግማሹ ኦርቶዶክስ ግማሹ ፕሮቴስታንት እንዲሆን አልፈልግም። አቅማችሁ እስልምና ላይ በደንብ ስሩበት እስኪ አምጡትና እኔ ወይ ደግሞ ሌሎች ወንድሞች ማስተማር ያቅተን ከዛ እንወቀስ። ይሄው በዚህ ቀን እኮ ልደት እንዲህ ብለህ ነበር ግን አልሰራህም በሉኝ። ስላለፈው አይደለም የማወራችሁ ስለ ወደፊቱ ግን ነው ማወራው ፎይና እስኪ እኔ ደግሞ ለማጥመቅ ዝግጁ ነኝ። አንተ ያስተማርከውን እኔ ለማጥመቅ ዝግጁ ነኝ። እኩል እንካፈልም አይሰራም። በነገራችን ላይ እኩል እንካፈልም አይሰራም። ምናልባት ሁለታችሁም ያላችሁት እኔ ቀድሜ ተረድቼው ስለነበረ የልደትን ኮንሰርን በጣም ነው የምረዳው። በተለይ ደግሞ ፊት ገልጦ መሬት ላይ ቤተሰብ ምናምን ያለው እስልምና ላይ መስራት ያለው ኮንሰርን 100% ከአንተ ጋር 100% ማለት ነው ስለገባኝ ማለት ነው። እኛም ራሱ ተከብተን ባይመጣብን ስለምንመርጥ ብዙ ሰውም ደግሞ እንደዚህ አይነት ነገር መውሰድ የለበት። ፈቃደኛ የሆነ ሰው መውሰድ ያለበት አይደለም። አዘ ቮለንተር ከመጣ ኦኬ፣ ካልሆነ ግን መስራት በሚችለው አቅም ይሰራል። በነገራችን ላይ ሁሉም ላይ የሚጫን አይደለም። ሁሉም በየጸጋው ሁሉም በሚችለው ነው የሚሰራው እና ጊዜም አግኝቶ አብዛኞቻችን እዚህ ጋር ቮለንተር ይመስለኛል እንጂ አሁን ልደት ደሞዝ ቆርጦ እዚህ ጋር ፕሮግራም ሰርቶለት እንደዛ ምናምን የለም አይመስለኝም። እንደዛ ማለት ነው ብዙዎቻችሁ ማለት ነው። መሆን ግን ያለበት ምናልባት ትናንትናም ከትናንት ወዲያም ላይ እኔ ስናገር ስለነበረ ሁሉ የሚያስማማው ይሄ ስለሚመስለኝ ማለት ነው። በተለይ መምህራን የሆኑ ኢትዮጵያ ውስጥ ስንት መምህር አለ? ምናልባት ቴዎሎጂካል ኮሌጅ በየዓመቱ ቅድስት ሥላሴ ብቻ ሳይሆን ቅዱስ ጳውሎስም አለ አይደለ? ኢትዮጵያ አዲስ አበባ ብቻ 2 አለ። ትልልቆቹን የማውቃቸው በየዓመቱ ስንት ምሩቅ እንዳለ ፖሊስ ምናልባት ስለምታውቁ ማለት ነው። በደንብ ምሩቅ ነው። በኖርማል ዲግሪ ፖስት ግራጁዌትም እንዲህ እየተባለ ብዙ የሚመረቁ ብዙ መምህራን አሉ። ለእነሱ ነው ማሸከም የምፈልገው አብዛኛው ትልልቅ መምህራን ስላሉ ማለት ነው። አትሊስት በሁለት ይከፈላል። እስልምና ላይ አታክ ሊያመጣ የሚችለው ዋናው የትኛው ነው? የፖሊሚክስ ሲሰራ ነው አታኩ ላይ ማለት ነው። ግን አፖሎጂቲክ ላይ መስራት ለሚፈልግ መምህር መንገዱ ትልቅ ሰፊና ክፍት ነው። አትሊስት እስልምናው ላይ እኔ ታይትል ያላቸው መምህር የሚል ታይትል ያላቸው ሰዎች ቢመጡና ቢያስተምሩ እጅግ በጣም ደስ ይለኛል። ሚኒመም አትሊስት አፖሎጂቲክሱ የሚስሩት ፖሌሚክሱን ለእኛ የተዉት ችግር የለውም። ጫብ የሚኖረው የፖሌሚክሱ ስለሆነ ማለት ነው። ደግሞ ይሄ ሌጂትመት የሆነ ጥያቄ ነው። በነገራችን ላይ እስልምና ላይ ከሚሰሩት መካከል ቤተክርስቲያን ወክለው መምህር የተባለ እስካሁን እኔ አላየሁም ፐርሰናሊ ቦልድ ሊወጥቶ ማለት ነው። ይሄ ግን ያስፈልገናል። በግል አሁን ለምሳሌ ፕሮቴስታንት ላይ የሚሰሩ ወንድሞች አሉ። አሁን እዚህ ጋር አብዛኞቹ በግል በፍላጎታቸው የሚሰሩ ማለት ነው። በጣም የሚወደድ ስራ ምርጥ። ግን መምህራን ያስፈልጋሉ አይደለም? ብዙ መምህራን ደግሞ ፕሮቴስታንት ላይ የሚሰሩ እንዳሉ አውቃለሁ። መምህራን ስላችሁ በነገራችን ላይ ኦፊሻሊ መምህር የሆኑ ደሞዝተኛ የሆኑ ወይም ደግሞ ብዙ ነገር ያለ ማለት ነው ግዴታ የሚመለከታቸው ለፕሮቴስታንትም ለሙስሊምም ለምንም ኤግዚስቲም ሲመጣ ሊሰብኩ የሚገቡ ቤተክርስቲያንም ደግሞ አስተምራ የምርም የላከቻቸው ለሁሉም ብላ ስትሰጥ ማለት ነው። ስለዚህ ታይም የፓርታይም የሚያገለግል ያልሆነ ማለት ነው አለ። እሱ አካል ወደፊት ሊመጣ ያስፈልጋል በሚገባ በሰፊው እስልምና ላይ እስከማውቀው ድረስ ዜሮ ስለሆነ ማለት ነው። ይህ አካል ሰው ኃይል ጠፍቶን ከሆነ ምናልባት ይዝቃለሁ በጣም ስላላየው ማለት ነው። አንድ ሰሞኑም ስናገር ነበር፣ በተለይ የቋንቋ አገልግሎት ላይ በተመሳሳይ መንገድ ማለት ነው እስከማውቀው ድረስ በሁሉም ቋንቋ አለ። ስፔሲፊክ አድርጌ ነበር ስናገር የነበረው። አሁን ልክ እንዳልኳችሁ ቴዎሎጂካል ምሩቅ የሆኑ ከዛ መምህራን የሆኑ በስነስርዓት ኦፊሻሊ በስነስርዓት አፖሎጂክ ላይ ምናምን የሚሰሩ፣ ሶስተኛ ደግሞ ደሞዝተኛ ወይም የተቀጣሪ የሆኑትን ነው የሚመለከተው። ፓርታይም የሚሰሩትን አይደለም። ፓርታይም የሚሰራ ሰውማ ከወገቡን ብጥስ አድርጎ በግን ሰርቶ ሌላ ቦታ ሰርቶ በብዙ ሀሳብ ኖሮበት ምናምን የሚመጣ ሰው ነው። ግን ቋሚ ያለች ደግሞ መምህራን ብዙ አሉ። ወደፊት እስካሁን ፕሮቴስታንት ላይ በነገራችን ወደፊት ገብተው ያልመጡ ማለት ነው ብዙዎቹ። አብዛኞቹ ቮለንተር ስለሆነ እየታገሉ ያሉት ብዙ ወንድሞቻችን እነሱ ሊቀበሉ የሚገባቸው ብዙ መምህራን እንዳሉ ስለማምን ማለት ነው። እስልምናው ላይም በዛ መንገድ ነው መመጣት ያለበት። አትሊስት ከፊት ለፊት መጥተው መምህራን ዲቤት ስታደርግ በነገራችን ላይ አንተ ማነህ መምህር ነው ወይ ብለህ ልትጠየቅ ትችላለህ። ያኔ ምን እንደምንመልስ አላውቅም። ፐርሰናሊ ብትጠይቀኝ አንድ ሙስሊም ጋር እየተወያየው አንተ ማነህ መምህር ነህ ቅድስት ሥላሴ ትላለህ ቢለኝ ምን ወይም በተመሳሳይ መንገድ በነገራችን ላይ
መምህር አይደለም ዲቤት አላደርግም ቢል እስልምና ላይ ማን ነው ዲቤት የሚያደርገው? ሴቶቹንም ልክ እንደዛው ማለት ነው። ኮንሰርን በጣም ትልቅ ነው። በጣም ትልቅ ኮንሰርን እዚህ ላይ ያስፈልጋል። በኦሮመኛውም በከንባትኛው በተለይ ደቡብ ላይ በጣም ያየው ስለሆነ በተለይ ፕሮቴስታንቲም ላይ ብዙ እንደሚሰራ በደንብ ተመልክቻለሁ። እኔ በዚህ ጥቂት ወራቶች ውስጥ ባየሁት ስራ ግን እኔ ትምህርት ቤትም ሄጄ የማልማራቸው ነገሮች በህይወት ስላየሁት ማለት ነው። ፕሮቴስታንቱ ላይም እጅግ በጣም ሰፊ ክፍተት አለ። እጅግ በጣም ሰው ኃይል ያስፈልጋል። አሁንም በጣም በቋንቋም እንደዛው ማለት ነው። ልክ እስልምናውም ላይ ግን እንደዛው ያስፈልጋል። ሜቢ እሱ እንደ ኖት ይያዝ። ከማስተማር አንጻር በነገራችን ላይ ፐርሰናሊ አሁን 10 ምናምን ተማሪ በትኜ 10 ሰዎች ደግሞ አስቀምጫቸው የነበሩትን ለሰው ሳልሰጥ ለይቼ ልክ 20 ምናምን በነገራችን ላይ እዚህ ጋር ስለገቡ ላመስግን ክርስቶፎሮስ አምር ክርስቶፎሮስ 20 ተማሪ ይቀበሉናል። በነገራችን ላይ እስልምና የሚመጡ ልጆች 20 ተማሪ በአንድ ነው የሚወራው። አብዛኛው እስልምና ላይ የሚመጡ ልጆች በግሩፕ ሲደረጉ ይከብዳል ማለት ሊሰልል የሚመጣ ይኖራል። ዋን ቱ ዋን ተጠያይቀህ የምትፈርደው ነገር የለም እና ሁሉም ሰው ምን ይፈልጋሉ? ዋን ቱ ዋን ማናገር አለብን። እኔ ያሉኝ ለምሳሌ 12 ተማሪዎች አሉ። ከእነሱ 3ቱ በእንግሊዝኛ ነው የማናገራቸው። የውጭ ሰዎች ናቸው። ፐርሰናሊ አሁን ትቻቸው የመጣሁት ማለት ነው። ከውጭ ነው የሚያመጡት። ቋንቋ መከራ በልተህ 3-4 ሰው ኢንዲቪዥዋሊ ነው የምታናገረው። ከዛ ደግሞ አበሾቹንም እንደዛው። ከዛ ደግሞ ማታ የማስተማሪያ ሴሽን ይኖራል ማለት ነው። አሁን ይሄ የቮለንተር ነገር ነው እያደረግን ያለ ነው። ምንም ነገር የለብንም። መምህራን ግን ቢገቡበትን አንድ ልደት ብቻ አይደለም። በነገራችን ልደትን የሚመስሉ 10-20 መምህራን ያስፈልጉናል በትንሹ አንድ ልደት ሳይሆን ማለት ነው። ምክንያቱም ዋን ቱ ዋን ስለሚሆን ወይም ደግሞ አትሊስት ወይም ስትራክቸር የያዘ ነገር ቢኖረን እሱ ነው ዋና ዓላማችን። እና ይሄ ግለሰቦች ላይ አትፍረዱ። እከሌ ናና አስተምር በቃ እንዴ። አንድ ሰው ፍላጎቱ ከሆነ ጥምቀትን ሊፈለገውን ያብራ አመቱን ሙሉ። ጎበዝም ከሆነበት ደግሞ ያፈራበታል። በሌላኛውም ቶፒክ ግን ያስፈልጋል ነው ላይክ የሆነ ቦታ ሲወራ ሌሎቻችሁ አንዳንዴ ሁሉም ሰው አንድ ሰው ላይ ብዙ ነገር መጫን አያስፈልግም። ሊካፈለው የሚገባ ጫንቃው ሰፋ የሆነ ያለ ሰው ያስፈልገናል። ሁሉ አንድ ነገር ለሁሉ ሰው ባንጭን መልካም ይመስለኛልና ወደፊት መምጣት ያለባችሁ ፎርዋርድ ኑ፣ ተቀበሉን፣ አስተምሩ። በተለይ ታይትል ያላችሁ ሰዎች ፊት ለፊት ብትመጡ ደስ ይለናል። ምክንያቱም ማንም ስለሌለ ማለት ነው። ምናልባት እዚሁ ጋር ከዚህ ከዓመት በፊትም ተናግሬያለሁ። እኔ ከዓመት ከ6 ወር ጀምሮ ኦልሞስት ልጆችን አስተምራለሁ። ችግሩ ምን መሰላችሁ? የሚማረው ሰው በዛው መጠን የሚማረው ነገር በደንብ ቋንቋም ነው ኖሌጀብል የሆነ ሰው ያስፈልገናል። አክቲቭ የሆነ ወይም ሆነ ጳላውዲዮስ እኔ ዊሊንግ ነኝ በእኔ በኩል ያ በቃ ሌሎቹም ከተቀበሉት ነው የምልህ። እኔ ሀሳቡን እፎይም ሆነ ማንም ሰው ፕሮቴስታንት ብሎ የሚያነሳም አይመስለኝም። ይሄ ክፍተት ስላለ አይደለ ያው አብረን እንስራ ያልነው። ክፍተቱ ከተደፈነ ልክ አሁን እንዳንተ ጋር ክርስቶፎሮስ ካለ ሁሉም እሺ ካሉ፣ በነገራችን ላይ አንድም ሰው ፕሮቴስታንት አይልም ተሳስቶ ማለት ነው። የኛው ልጆች እያሉ የኛው መምህራን እያሉ ለምን ሌላ ቦታ እንሄዳለን? ዋይ ክፍተቱ ነው ይሄንም የፈጠረውና አይ ቲንክ ተግባብተናል። አጠር አድርገውና ልደትዬ ዝጋው። አይ ቲንክ እንደዛ ይሻላል እየመሸም ስለሆነ ማለት ነው። ኦኬ ማማዬ ገብታለች። እሺ በእርግጥ ከማማዬ ጋር ምንም አይነት ቅራኔና ክፍተት ስላልተፈጠረ ነው ቅድም እዚህ ዋናው አጀንዳው የተፈለገበት በእኔና በእፎይ መካከል የተፈጠሩትን የሀሳብ ልዩነቶች በመነጋገር ለመፍታት ነው የመጣ ነው። እሱም ፈተን ጨርሰናል። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ቀጣይ የሚነሱ ነገሮች ላይ ተወርቷል። ሌላኛው ትንሽ የተቃረን ነው የነበረው አለም ጋር ነበረ። አለም መግባባት ነው። እሱንም አይ ቲንክ ማማዬ በቦታው ላይ ያለች አልመሰለኝ ይመስለኛል። በዛን ቀን ላይ አዶን ነው ምናልባት የሚሰማትን ሀሳብና አስተያየት መግለጽ ትችላለች። መቀጠል ትችላለች። ታችን አዲስ አጀንዳ እንዳታስተምሪ እባክሽ፣ ቀጥይ። ሰላማችሁ ይብዛ። እንዴት ናችሁ? እንዴት አመሻችሁ? ከታችም ከላይም ያላችሁ ያው አፌን ይዞኛል። እሺ ምንም አልልም። መጨረሻ ላይ ግን ምዕመናን ያስፈልጉናል፣ ማነው መምህራን ያስፈልጉናል ባለው ላይ ሀሳብ ላስቀምጥ ነው። እንትን ማለትም ስለማይጠበቅብኝ ማለት ነው። እስልምና ላይ የምትሰሩ ሰዎች የቤተክርስቲያን ሚስጥራት ቤተክርስቲያንን አስተምራችሁ መመለስ ያቅታችኋል ብዬ አላስብም የሚለው ላይ
ቅሬታ አለብኝ። የእውቀት እጥረት ሳይሆን አሁን መጨረሻ ላይ ግን ሀሳብ ስታነሳ ምን አልከው? ምናልባት የማቴሪያል እና የጊዜ እጥረት ሊኖር ይችላል እንጂ የሚል ነው። አዎ የጊዜ እጥረት አለ። አንደኛ ነገር አብዛኞቹ ስራ ያላቸው የራሳቸው ስራ ያላቸው ናቸው። የግል ህይወት ያላቸው ናቸው። ሁላችንም የየራሳችን ህይወት ያለን ሰው ግን በዚህ በእስልምናው ላይ የሚሰራውና በፕሮቴስታንት የሚሰራው በቀደምም ብየዋለሁ። የፕሮቴስታንቱ ላይ የሚሰራው ነገር ማቃለል አይደለም። በጣም ከባድ ነገር ነው። በጣም ደስ የሚልም አገልግሎት ነው። ነገር ግን በፕሮቴስታንቱ ላይ ሲሰራ አንድ መጽሐፍ ነው የተያዘው። በዛ ምዕራፍ ላይ በዛ አንዱ ምዕራፍ ላይ አለመግባባት ነው ያለው፣ የእምነት ልዩነት ማለት ነው። ያ ነው ዲስከስ የሚደረገው። በዚህኛው ላይ ግን አንድ ክርስቲያን ከሙስሊም ጋር ዲስከስ ሲያደርግ የተለያዩ መጽሐፍቶችን ይዞ ነው፣ የተለያዩ ኪታባትን መጽሐፍቶችን አቅርቦ ነው ከሙስሊም ጋር ውይይት የሚያደርገው። እነዛን መጽሐፎች ለማቅረብ በራሱ የሚያስፈልገውን ታይም ራሳችሁም ታውቁታላችሁ። እና አቅርቦ ከሙስሊም ጋር የሚያደርገው ውይይት ምን ያህል ጊዜ እንደሚፈጅበት እና አንድ ሙስሊም ያለው ማቴሪያሎች በጣም ብዙ እንደሆኑ ግልጽ ነው። ራሳችሁን ታዩታላችሁ ሶሻል ሚዲያ ላይ ማለት ነው። እና ያንን ሁሉ እያደረገ ተመልሶ ደግሞ ወደ ቴሌግራም ሄዶ መሰረታዊ ክርስትና ትምህርትን የሚያስተምርበት ጊዜ አይኖረውም። ይሄ እዚህ እስልምናውን የሚሰሩ ልጆች ኑ እስልምናውን ቁርአንና ሐዲስ አንብቡ እያለ መታችሁ ቢያንስ መሰረታዊ የክርስትና ትምህርትን ስጡልን። አስታውሳለሁ እኔ ዛሬ 3 ዓመት ነው 2 ዓመት እውነት ለመናገር ኢቭን ከፍለን እንኳን ተከታታይ ክርስትና ትምህርትን የሚያስተምር አባት ከፍለን እንኳን የሚያስተምርልን ብለን አተናል። ጌታ በሚያውቀው ማለት ነው። አጣችሁ ነው ወይ ለሚለው አዎ አተናል። በጣም ብዙ ጊዜ ማለት ነው። መሰረታዊ የክርስትና ትምህርት የሚሰጥልን ክርስቶፎር የሚቀንን ራሱ ክርስትና ትምህርት የሚሰጥልን ነው። ቢያንስ የእስልምናውን ተረድተው የክርስትናው ላይ ደግሞ አለት የሆነውን ትምህርት የሚሰጣቸው ሰው ያስፈልጋል። ያንን የሚሰጣቸው ደግሞ እስልምናውንም እየሰራ ተመልሶ ደግሞ የክርስትና እነሱን የሚከታተል ታይም ሊኖረው አይችልም። ይሄንን ከመጨረሻ ላይ ያልተቀበልኩት። ሌላው ግን ልደት ከተነገረ ፕሮቴስታንቶች ጋር ሲሰራ ነፍሳት ወደ እነሱ እየሄዱ ነው የሚለው ነገር እውነት ለመናገር ኢቭን ራሳቸው ምእመኖቻቸው ሲወቅሷቸው ነበር። እናንተ የምትሰሩት ለኦርቶዶክስ ምእመን ለመጨመር ነው ወይ? ለምን ነው የምትሰሩት? እነሱ የፕሮቴስታንት ወንድሞች በጣም እዚህ ሶሻል ሚዲያ ላይ የሚታወቁ በጣም ከኛ ከወንድሞች ጋር የሚሰሩ ነበሩና በእነሱ ምክንያት በጣም ያስተምሩ ነበረ። በእነሱ ምክንያት ወደ ቤተክርስቲያን የተጨመሩ ብዙ ነፍሳትን አውቃለሁ። በጣም ብዙ ማለት ነው። ኢቭን እስኪወቀሱ ድረስ ለምንድን ነው ወይስ ወደ ፕሮቴስታንት እስኪባሉ ድረስ ማለት ነው። ኢቭን ገስት ላይ አንድ ሙስሊም ሲያወራ በውስጥ ሄደን ምን ያህል እንደምንጣቸው ማለት ነው። ኦርቶዶክስ ትምህርት ይሄ የኦርቶዶክስን ትምህርት ለማግኘት በዚህ ቻናል ብለን ነፋቸው ራሱን እና ራሳቸውም ያውቃሉ እንዴት በውስጥ ገብተን እንደምናወራባቸውና በጣም ብዙ ነፍሳት የመጡት እነዚህ ወንድሞች አብረው በመስራታቸው ነው። አሁንም ቢሆን የትምህርት ልዩነት አለ። አዎ የትምህርት ልዩነት አለ። ነገር ግን የእጥረት ስላለ ነው ይሄን ነገር ወንድሞች ናቸው። አይ እነሱ ብላቃላችሁ ይቆራረጣል። አይሰማም? ብዙ እየሰማንሽ ይሰማል፣ ግን የሆነ በጣም የተቆራረጠ ነው የምንሰማ ያለ ነው። እስኪ አሁን ምንድን ነው አይሰማም? አሁን ደህና ነው። ቀጥያ ኦኬ። በጣም ብዙ ፕሮቴስታንት ወንድሞች አብረው ሲሰሩ ብዙ ነፍሳት እንደመጡ እናስታውሳለን፣ እናውቃለን። ስለዚህ ይሄ ነገር ህብረቱ ትክክል አይደለም የሚያስብል ሆነ እኛ አንደኛ የሃይማኖታችን ምን ያህል ልዩነት እንዳለው እዛው ጋር ነው የምንናገረው። ባይዘው እንደ ቤተክርስቲያን ኢቨን እነሱ ናቸው እንደውም ተሰቀው እንደ ቤተክርስቲያን ነው መልስ ራሱ እየሰጡ ምናያቸው። እንደ ራሳቸው አስተምሮ በእኛ ቤት እንኳን መልስ አይሰጡም። ባይዘው በእኛ ቤት እንደ ራሳቸው አስተምሮ እንኳን መልስ አይሰጡም። እንደ ቤተክርስቲያን አስተምሮ ነው መልስ የሚሰጡት፣ ተጠንቅቀው ማለት ነው።
የዚያን ያህል የሚናገሩትን እየጠበቀን ነው ሁላ መልስ እንዲሰጥ የምናደርገው። ግን ይህ ነገር አይሆንም ከተባለ ደግሞ መስጠት ብትዘጋጁ መልካም ነው። እና ጨርሻለሁ። እሺ እግዚአብሔር ያክብርልን። የሁላችሁንም ነፃ ሀሳብ ሰምተናል። ግን ብዙ ምክክርና ውይይት የሚያስፈልገው ነገር እንደሆነ አሁንም ይሰማኛል። በደንብ እዚህ ፊት ለፊት ከምናወራው ይልቅ ደግሞ በደንብ መወራት ያለበት ይመስለኛል። ነፍሳት የሚገደው ሰው ካለ ከኔ ጀምሮ፣ እኔ ስላለፈ ነገር አሁንም አላወራም፣ ስለ ወደፊቱ ነው ማነሳው። ስለ ነፍሳት የሚገደን ከሆነ አሁንም እርስ በርስ ኦርቶዶክሳውያን እስልምና ላይም ሆነ ክርስትና ፕሮቴስታንት ላይ የምንሰራ ሰዎች መነጋገር ካለብን በደንብ መነጋገር እንዳለብን ይሰማኛል። አሁን ድረስ ይሰማኛል። የጵላውዲዮስ ጥያቄ ግን ተገቢ ነው። ግን በእኔ በጣም በደካማው ልጅ ደግሞ የሚመለስ አይደለም። መምህራንን የመጠየቁ ጉዳይ በተደራጀ መንገድ ቢጠየቅ መልካም ነው ብዬ አስባለሁ። ጵላውዲዮስ በጽሁፍ መልክ ሆኖ በተሰነደ መንገድ ቢጠየቅ ያ መልካምና ጥሩ ሀሳብ ዘለቄታዊ መፍትሄን የሚሰጥ ነው ብዬ ነው ማስበው እና እግዚአብሔርም ይጨመርበት ሁሉም ነገር ላይ። አይ ቲንክ ለዛሬ እዚህ ጋር ነገሮችን ብናጠቃልልና የክርስቶፎሮስን ሀሳብ ሰምተን እዝራም ካለ ፖዝ ሆናል። የመጨረሻ የክርስቶፎሮስን ሀሳብ ሰምተን ነገሮች ስለተፈቱ እውነቱን መነሳት ምናልባት አንዳንድ መጨረሻ ላይ የተነሱት እነዚህ ነገሮች ቀጣይ ውይይትም ቢጠይቁም ግን ዋና የገባንበት ዓላማ እሱ ስላልሆነ ዋነኛው የገባንበት ዓላማ ፈተነዋል። እፎይም ፈቃደኛ ሆኖ መጥቶ ተገኝቷል በማዕከላችን። ስለዚህ እግዚአብሔር እናመሰግናለን እና አሁንም ሞር መከፋፈሉን ሳይሆን ኦርቶዶክሳውያን አንድ ላይ መሆኑን ዛሬም ነገ ብናስብበት መልካም ነው። ይህ ሀሳብ ነው። ክርስቶፎረስ እንግዲህ ያለቀ የተፈታ ጉዳይ ላይ የደረስከው በአንተ በኩል ያለን ሀሳብ ስጥና ጉዳዩን ዘግተን በሰላም አባታችን እንዳሉ እንለያይ ለማለት ነው። እሺ ልደትዬ ሰላም ብያለሁ ሁላችሁንም። ቀሲስ ዲበኩሉ፣ ልደት፣ ፎይ፣ ጳላዲዮስ፣ ተሙ፣ ዘማሪ ዝራ እንደዚሁም ማማይ ሞረዶች ከስርም ያላችሁት ወንድሞቼ ሰላም ብያለሁ። እንደምን ሰነበታችሁ? አይ መልካም ነገር ነው ያደረጋችሁት። እውነት ለመናገር ይሄ መጨረሻ ላይ ባልከው ነገር እስማማለሁ። ያው ሁሉንም ነገር እዚህ አደባባይ ላይ ለመጨረስ ባንሞክር መልካም ነው። አንዳንዴ ስትራቴጂካሊ ልናደርጋቸው የሚገቡ ነገሮች ካሉ ሜቢ በምን አይነት መንገድ እንዴት የሚለውን ነገር ተጋግዘን ልናደርግ እንችላለን። ካልሆነ ግን መፍትሄው በቃ ቅድም ስታነሱት እንደነበረው አንዳንዴ እነሱም የእኛን ሸክም መሸከም ካለባቸው በእስልምናው ላይ የሚያገለግሉ ወንድሞች የእኛን ሸክም እናሸክማቸዋለን። ሰው እኛ አካባቢ ሲበዛ እነሱ ደግሞ የሚደክሙ ከሆነ ግን ሌላ ሰው ፈልገንም ቢሆን እኛ ለመሸከም እንሞክራለን። የእነሱንም ሸክም ደግሞ ለመሸከም እንሞክራለን። እውነት ለመናገር የሆነ ጊዜ ላይ በጣም ብዙ ልጆች ናቸው ወደ እኔ የሚላኩት እና ማማይ በውስጥ ራሱ አንዳንዴ ታዋራኝ ነበር። በቅርብም ራሱ አይ ቲንክ ናኑ መሰለችኝ የምትባለት እንደዚህ አናግራኝ እኔ ደከመኝ ሁሉ አልኳት እና የለም ለሌሎች እንትን በይ እየጨነቀ ውስጥ ለምን እንደዚህ ትላለህ እያለኝ ግን ልጆችን ላላበቃቸው እችላለሁ በዛብኝ በሚል እንደዚህ የሚሉ ምላሾችን ሳይቀር እስከ መስጠት ደርሼ ነበር እና ይቸገራሉ እውነት ለመናገር እኛም ደግሞ እንቸገራለን። እኔ ፕሮቴስታንት ብቻ በነገራችን ላይ ኦልሞስት በሊስት ደረጃ መዝግቤ ይዤ እስከ 80 ምናምን ሰው ለማግኘት ሞክር ነበር እና አስቡት ስራ አለን ህይወት አለ ምናምን እና በጣም ከባድ ነው የሚሆነው አይደል? ከዛ ደግሞ በጣም ያንንም ይሄንንም ነገር ይዘን ትንሽ ማንወጣውን ነገር ስንሰራ ማለት ለህሊናችንም ራሱ ለአእምሯችን ራሱ አይመችም። በጣም ከባድ ነው በነገራችን ላይ አንድ ሰው አሁን አግኝታችሁ ደግሞ ቀጥላችሁ ታገኛላችሁ ደግሞ ከዛ በጣም ከባድ ነው እና ይሄ ሁሉ ነገር በነገራችን ላይ ብዙ ልናገርበት የሚገባ ነገር እንዳለ ነው የሚሰማኝ። መዋቅር ተቋም አለመኖር በዚህ ጉዳይ ላይ ሲሆን እንደ ዓለም አቀፍ ሊኖረን ሲገባ እንደ ሀገር አቀፍ ደግሞ የሆነ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊኖረን ይገባል። እንዲህ አይነት ነገሮች ቢኖሩ ያኔ መመደብ ያለባቸው መምህራን ለተለያየ ክፍልም ኖሮት በጣም ቀላል ይሆናል። ይሄው ቅድም ልደት የተናገርከው ነው። በውስጥ በቃ የምንጨርሳቸው ብዙ ነገሮች አሉ። በጣም መነጋገር አለብን ብዬ አምናለሁ። በተለይ አሁን እዚህ ጋር በተነሳ ጉዳይ ላይ ቅድም አንተ ስለተቀለልከው ሁሉንም ነገር ይሄ እዚህ ላይ አንጨርስም ብለህ በዛ መልክ በደንብ እንድናወራ ቢሆን ወደፊትም በጣም መልካም እንደሆነ ነው የማስበው። ከዛ ውጭ ግን ብንቀበላቸው እንኳን አንዳንዴ ማለት ላናበቃቸው እንችላልና ጥንቃቄ ይፈልጋል ነው። ከዛ ውጭ ግን እውነት ለመናገር እፎይና ጳላዲዮስ እንደውም ቀድሜ ይሄን ነበር ማለት የነበረብኝ እንደዚህ እግዚአብሔር በዓይነ ሥጋ ስላገናኘን ስሙ ይክበር ይመስገን። ባለፈው ላይባቸው ላይ ገብቼ ለመከታተል ሙከራ አድርጌያለሁ። በቃ እኔው
ደስ ብሎኛል። በዛ ገብታችሁም ራሱ እንደዚህ በማየታችን ዛሬም እንደዚህ በመምጣታችሁ እግዚአብሔር ይመስገን። ከዚህ በላይ እንድጠነክሩ እንድትበረቱ ያስፈልጋል። ከዛ ውጭ ግን የምንተራረማቸውን ነገሮች ደግሞ በውስጥ ማድረጋችን መልካም ነው። አይ ቲንክ አሁንም ዛሬም ጥሩ ነው ያደረጋችሁት እና በርቱ። ደግሞም ኮንታክታችሁን ስላጠፋችሁ እንጂ እውነት ለመናገር እኛ ኦርቶዶክሳውያን ብዙ ሰው ይጠይቀኝ ነበር። እኔ ለምሳሌ ላይቭም ስገባ ድንገት አልፎ አልፎ ነው የገባሁት፣ ብዙ አልገባሁም፣ ጠፍቼ ነበር። ቴሌግራም ላይ ብቅ ብሎ የሆነች 30 ደቂቃ 40 ደቂቃ አስተምሮ ከመውጣት ውጭ ብዙ አልነበርኩም እና ኮንታክታቸው ብቻ መሀል ላይ በተለይ እኔ ጰላዲዮስን አገኘው ነበር ቴሌግራም ላይ እና ልክ ሲዘጋጋ ምጽፍላቸውም ሰዎች ብዙ ምላሽ አይሰጡኝም ነበር እና አይ ቲንክ ከደህንነት አንጻር ሊሆን ይችላል እንደዛ ስለሆነ እንጂ ሁሉም ሰው ከእናንተ ጋር ነው እና ምናልባት ኦርቶዶክሳውያን ወይም ደግሞ እዚህ ከፊት የምታየውን ወንድሞቻችሁ ከእናንተ ጋር ይሆን ማለት ያልሆን እንዳይመስላችሁ። ምናልባት ባለፈውም በተወሰነ መልኩ ቅር እንዳላችሁ አይነት የሚመስል ነገር ስላነበብኩ ማለት ነው እና ሁላችንም ከእናንተ ጋር ነን። ግን በልዩ ልዩ ምክንያቶች ምናልባት እናንተ በምትጠብቁን መንገድ ደግሞ አላገኛችሁን ይሆናል። እሱን እያስተካከልን የምንሄደው ነገር ነው። ደግሞ እንደ ወንድም ብትወቅሱ ብትናገሩ እንረዳችኋለን፣ ያላችሁበትን መከራ ስለምንረዳ ማለት ነው። ዞሮ ዞሮ አሁንም ቢሆን ከጎናችሁ ሆነ እንድንነጋገር መገናኘቱ፣ መነጋገሩ እንደዚህ ቢሆን እንደዛ ቢሆን መባባሉ መልካም ነው። በውስጥ እንድናወራ እንድንነጋገር ቢሆን መልካም ነው እና እግዚአብሔር አምላክ ከዚህ በላይ ሁላችንን የሚያበርታን። አላብዛ ልደትዬ፣ እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን፣ እናመሰግናለን። እዝራዬ እንኳን ደህና መጣ። እንግዲህ በስተመጨረሻ ነው የደረስከው። አንተም ወይ በአንተ የምንጠቀልለው ከሆነ እፎይ ምናልባት የምታስተላልፈው ሌላ መልእክት ሀሳብ ካለ እንስማና የእዝራን መዝሙርም ወይም የሚያቀርብልን ነገር ካለ ወደሱ እንሄዳለን። መጨረሻ የምታስተላልፈው መልእክት ሀሳብ ካለ ድሉ ለአንተ ልስጥ። በአንተ ምክንያት የተከለቱ ላይ ዘር። እሺ እናመሰግናለን። ያው እስካሁን ስላዳመጣችሁን መምህር ክርስቶፎሮስ በተለይም በውስጥ ለሚሰሩት በጣም እናመሰግኖታለን። ብዙ ጊዜ እስልምና ላይ የምንሰጠው እናጣለን። ያው እርስዎን እንዳገኙ ምናምን ይነግሩናል ልጆች። አይ ቲንክ አሁን ላይ እየደከሙ ነው መሰለኝ። እርስዎም አንፈርድቦትም። ባለፈው ወደ 10 ልጆች ልከን ነበረ እንዳልቻሉ ነገሩን። ልጆቹ ተበትነዋል። አክቹዋሊ እነሱ እናኑ ያመጣቻቸው ከኛ የተላኩ ነበሩ። ወደ 10 ልጆች ተልከው ነበረ፣ ከእስልምና የመጡ ነበሩ። ያው ትንሽ ከበድ ስለሚል ነው። እርሶ ጋር ብዙ ልጆች እንደተማሩ ብዙ ከእስልምና የወጡ የተማሩ እንዳሉ እኛ ጋር ተነጋግረን እንትን ይሉናል። እርሶ ጋር እየተማሩ እንደሆነ ይነግሩናል። በጣም እናመሰግኖታለን በዚህ አጋጣሚ እና በተረፈ ልደድሻ እናመሰግናለን እስካሁን ስለቆየን። ቀሲስም በጣም እናመሰግናለን። ያው አሁን ያለንበት ህማማት ስለሆነ ይፍቱን ይባርኩ ማለትም ስለማይቻል ነው። እሺ ልደትዬ፣ ይኸው እንግዲህ ትልቅ መምህርና ባወራ ሆንኩና እኔ በጣም ከልደት ማንስ ቀጫጫ ባለፈው እኮ አግኝተኸኛል እፎይ እና አንተ እያልክ አውራ። መምህርም ደግሞ አይደለሁም ወንድም ነኝ። እንደችን ልገስጸው እኮ ብዬ ነው። ይገርምሃል ልደት ንገረው አንተም እና እንደዛ ነው። በጣም ይቅርታው ከሰሞኑ በቃ በጣም አልሰራሁም። እውነት ለመናገር እጄ ላይ ያሉት ቅድም የጠቀስኳቸው ከፕሬዚዳንት የመጡ ወንድምቶች በጣም ጥቂቶችን ነው የማገኘው እና ያ ክፍተት ነው የተፈጠረው። ከዚህ በኋላ ግን በቃ ልደትም ቃል ገብታ ሌሎቻችንም ጋር የተከሳቀስን አብረናችሁ እንሆናለን። ምንም ችግር የለውም። ያው ብዙ ጊዜ ቃል ስለሚገባ አያምኑንም። እስኪ አሁኑን ዝም ብለን በስራ እንገለጣለን። አልተዋጠላቸውም ሳያቸው። እስኪ እግዚአብሔር ከረዳን በስራ መገለጡ ሞር የተሻለ ይመስለኛል። ብዙ ጊዜ ቃል ስለተገባ ዲስአፖይንትድ ሆነዋል እና አሁን ግን እኔ ፐርሰናሊ ስለ ራሴ ነው የማወራው። ምን ጊዜም እፎይ ይስጠኝና ልጆችን እስከዛ እስኪ አቅቶኝ እምቢ ብሎኝ ከብዶኝ እንየው እስኪ በምችለው ያህል ለማገዝ የአቅሜን። እንደዚህ ስንል ደግሞ እኛ በጣም ስራ ፈቶች ደግሞ አይደለንም። አንድ ማወቅ ያለባችሁ እኛም ስራ ፈቶች አይደለንም። በነገራችን ላይ እኛ ጋርም ያለው መከሩ በጣም ብዙ ነው። ይሁን ከእስልምናው ይልቅ ክርስትናው ሞር ለዘብ ያለ ነው ከሚለው አንጻር ነው እንጂ የእኛም እጅግ በጣም ብዙ አሰልቺ ነገር እንዳለው ከጎን ለጎን ደግሞ ህይወትም አለ፣ ትምህርት አለ፣ ስራ አለ፣ ቤተሰብ ይኖራል። ከዛ አልፎ ተርፎ ነው እዚህ ጋር የምንመጣው እና እናንተ ጊዜ ልክ እንደሌላችሁ ሁሉ ሌላውም ሰው ደግሞ በዛው ልክ ጊዜ አይኖርም። ይሄ ግን እስቲል ለክርስትና ምክንያት አይሆንም። በቃ አንዳችን ለእሱ አለ እሱ አለ ከመባባል ይልቅ በቃ አብረን አለን ብለን ብንቀጥል ሞር የተሻለ ነው። እኔ እንደ ሀሳብ እኔ አምጥቼ እሱን ቢሚል ከሆነማ የራሱ ጉዳይ ከምንባባል አንተም ስራ እኔም ልስራ፣ በቃ አለቀ። እንተም ማስተምራቸው እኔም ላስተምራቸው። እኔ ካልቻልኩ አስተምራቸው አንተ ጊዜ ካለ ላይፍ ካልገባ
አንተ ደግሞ እዚህ ጋር የሰራ ከሆነ እኔ ካለው እገባለሁ። በቃ ተስፋ ምንም እንትን ነገር ነው ወይ? አንዱ አይደል አንዱ የሚሰራ አንዱ ያመጣል አንዱ የሚያበላሽ ተደርጎ መወሰድም የለበትም። በየትኛውም አጋጣሚ በቃ የደረሰ ሰው ሁሉን ነገር ማድረግ አለበት ብዬ ፐርሰናል ያምናለሁ። በክርስትና ፕሮቴስታንቱ ላይ የሚሰራውም ስራ ደግሞ እንደምታስቡት ብሎ ቀላል ነገር አይደለም። እውነቱን ለመናገር ያን ያህል እንደዚህ የሆነ ብዙ ጊዜ የማይፈጅ ነካ ነካ አድርገን የምናልፈው ነገር አይደለም። እጅግ በጣም ልብ አውልቅ ጊዜና ሰዓት የሚፈጅ ነገር እንደሆነ ሁላችንም እንገነዘበው ይገባል። ፕሮቴስታንት ላይ ብቻ አይደለም፣ ሪሊጂየስም ይኖራል፣ ሌላም ሀሳቦች ይኖራሉ። ኤኒዌይስ እንዲህ እሰራለሁ ማለቱ አግባብ አይደለም። ለእኔ እስከታየን ድረስ ብዙ ቃል መግባቶች ነበሩ፣ ግን በአሁኑ ዝም ብሎ መስራቱ የተሻለ ይመስለኛል። ፎይ ኮንታክት ያለው ሌሎቻችሁም ይኖራችኋል። አዲስ የቴሌግራም አካውንቴን ታውቁታላችሁ። እዛ ላይ ላይቭም ከፍቼ ምናልባት የሚከብደው ብዙ ጊዜ ከእስልምና የመጡ ሰዎች ወደ ቲክቶክ ላይ መጥተው የመማር እድላቸው ጠባብ ነው። ሞር ቴሌግራም ላይ ምናምን ነው የመማር እድላቸው እና እኛ ደግሞ ቲክቶኩ ላይ ማስተማሩ ለብዙ ሰዎችም እድል ይሰጣል ብለን ስለምናስብ ሞር ቲክቶኩ ላይ መተን ብናስተምራቸው በጣም በጣም አሪፍ ነው። ሌሎችንም ሰዎች ያስተምራል ብለን ስለምናስብ ግን እስኪ ቀላውዲዮስ፣ እፎይ፣ ሌሎችም ከብሽሽቅና እርስ በርስ ከመገፋፋት መንፈስ ወጥተን እስኪ ደግሞ አብረን መስራት እንችላለን አንችልም የሚለውን ነገር ደግሞ በቀጣይ እንየው ለማለት ነው። ስለመጣችሁ ስለመጣን ስለተነጋገርን እግዚአብሔር ጊዜ ስለሰጠን አመሰግናለሁ። ገስት ላይ ያላችሁ ሰዎች በድጋሚ እግዚአብሔር ያክብራችሁ። ኮሜንት ላይ ያላችሁ ሰዎች ደግሞ ያው መረጋጋትን ልመዱ፣ ነገ አትቸኩሉ። አንዱን ለመውቀስ አንዱን ለመሾም አንዱን ለማዋረድ አንዱን ደግሞ ከፍ ለማድረግ ማንም ሰው አይቸኩል። የትኛውም ጊዜና የትኛውም ሰዓት ቤተክርስቲያን ትቀድማለች። ከቤተክርስቲያን ጋር እስካለን ድረስ እንቀጥላለን እግዚአብሔር እስከረዳን። ስለዚህ የመረጋጋት መንፈስ የማስተዋል መንፈስ ከሁላችን ጋር ይሁን። ለምትጽፉት ነገር ኃላፊነት ውሰዱ። ለምትናገሩት ነገር ሁላችሁም ኃላፊነት ውሰዱ። እኔ ለምናገረው ነገር ኃላፊነቱ እንደምወስደው ኮመንት ላይ ለምትጽፋት ለእያንዳንዷ ነገር ሁላችሁ በጣም ከይቅርታ ጋር ያለምንም ፍርሃት ብሎክ እና ሚዩት ማድረጋችንን አናቆምም። እንደዚህ እርቅ ወርዶ ሰላም ወርዶ እየተነጋገርን ምን እንፍራ በምንልበት ሰዓት ላይ የምታሾፉት ሰዎች ካላችሁ ከኛ ወገን አይደላችሁ ብዬ ስለማምን ወደ መጣችሁበት ቦታ በሰላም መልሳችኋለሁ። ጸባያችሁን አሻሽላችሁ ስትመጡ ደግሞ እንገናኛለን። ይሄ ነው የምለው። እፎይ በጣም አመሰግናለሁ ስለመጣ በድጋሚ ቀሲስም ስለመጡ ጳላውዲዮስም አልጠበቁም ነበር። ጳላውዲዮስ ካለ እፎይ ያለ እፎይ ካለ ጳላውዲዮስ አለ ሆኗል። አሁን ሌሎችም ወንድሞች ከኔ ቀድሞ የነበሩ ሰዎች ነበሩ። እነሱንም እናመሰግናለን። በይብለት ቴዶ ዘሩፋኤልን እግዚአብሔር ያክብረው። ባለበት ቦታ መድኃኒዓለም ይጠብቀው። ትልቅ ስራ ነው የሰራው እውነቱን ለመናገር እናመሰግናለን። ቴዶ ባለበት ቦታ እግዚአብሔር ይጠብቅ። እዝራዬ ምናልባት ዝማሬ ልታሰማን ከሆነ እሱን ሰምተን መርሃ ግብራችንን ለዛሬ እዚህ ጋር እንጨርሳለን። አባታችን ባሉበት ማለት ነው። እንደምን ቆያችሁ? እንዴት አላችሁ ወንድሞቼ እና እህቶቼ? ቀሲስ እንዴት ቆዩ? ስላየሁት በጣም ደስ ብሎኛል እጅግ። ቀሲስ ዲበኩሉ በጣም መካሪ አባቴ ናቸው። ሌሎቻችሁንም እንኳን ዛሬ ያገኘዋችሁ። እፎይ ወንድሜ እንደዚህ አይነት እድል አጋጥሞኝ አያውቅም። እግዚአብሔር ይባርክ ስለምታደርገው ተጋድሎ፣ ስለ ቤተ ክርስቲያን ስለምታሳየው ፍቅር እጅግ አድርጌ አመሰግናለሁ። ሌሎቹም ወንድሞቼ ተሙ፣ ክርስቶፎር፣ ልደትዬ ሁላችሁንም እግዚአብሔር ይባርካችሁ። ዛሬ ስላገኘኋችሁ እጅግ በጣም ደስ ብሎኛል። ቅድም ቴዶ በነበረበት ሰዓት ላይ ጥቂት ለመስማት ሞክሬ ነበረ። ያው ብዙ ለመቆየት አልቻልኩም። ያው አገልግሎትም ብዙ ነገር ስለነበረብኝ ግን ሁላችሁም የምትጋደሉት ስለ አንዲት ቤተክርስቲያን ስለሆነ በመጣው ሰላም በተገኘው ሰላም እጅግ በጣም ደስ ብሎኛል። ይሄ ሰላም ደግሞ መቀጠል ስላለበት የሁላችንም አስተዋጽኦ አለበት። እዚህ ላይ ኮሜንታተሮቹም ሌሎቻችሁም ገስትም ላይ ያላችሁ ወንድሞችና እህቶች ሁላችሁም የኛ የሁላችንም አስተዋጽኦ አለበት። ቤተክርስቲያን አንዲት ናት። ለአንዲት ቤተክርስቲያን ደግሞ ሁላችንም የየራሳችንን ድርሻ መወጣት አለብን። የምናገለግለው አንዲት የሆነች ፍጽምት የሆነች ቤተክርስቲያንን እስከሆነ ድረስ ፕራዮሪቲ መሰጠት ያለበት ለቤተክርስቲያን ስለሆነ
ይሄን ፍቅር ደግሞ እዚህ ላይቭ ላይ ስላየው እጅግ በጣም ደስ ብሎኛል። ቤተክርስቲያን ከእገሌም ትበልጣለች። ቤተክርስቲያን ከልደትም ከእፎይም ከተመስገንም ከቀሲስም ከኔም ከሁላችንም ትበልጣለች እና ስለ ቤተክርስቲያን ስትሉ ፍቅርን ስላሳያችሁን እጅግ በጣም ደስ ብሎኛል። ሁላችንም ደግሞ ብልቶች ነን። ወደ አንድ አካል ለማደግ የሚያስፈልገን መገጣጠም ብቻ ነው።